ለምንድን ነው ቁርአን የወረደው? እንድናነበው ነው። ሂስትሪውን ሲናገር የአርት ክላስ ሂዶ ይማር ነበር። አሁን ምንም እንደሚፈጥር አያውቅም። አሁን ልጅነትን በተወሰነ መልኩ መተው አለብህና እንዴት ነበር የምታመጣጥነው? ባባ አለው የትምህርት ስርዓቱ ነው እንጂ ደደብ እኔ አይደለሁም ደደብ ብሎ ነው። የአንትሮፖሎጂ ፍቅር እንዴት መጣልህ? አንትሮፖሎጂስ ምንድን ነው? አስታውሳለሁ ወይም የሆነ ቦታ ላይ ዶ ራሱ አጠፋ ምናምን በምን ሆኖ ነው 8ኛ ክፍል ስለወደቀ ወይ 10ኛ ክፍል ስለወደቀ። እኔ አሁን በጣም የምወደው ማፈቅረው መጽሐፍ ሽታ ነው። የአላህ ሰላምና እዝነት በእናንተ ላይ ይሁን። የተወደዳችሁ ተመልካቾቻችን እንደምን አላችሁ? በሙስሊም ተማሪዎች ሊግ ተዘጋጅቶ ወደ እናንተ በየሳምንቱ በዚህ ሰዓት የሚደርስላችሁ ሪሳላ ፖድካስት ነው። በሚንበር ቲቪ እየተከታተላችሁት ነው። ድንገት አምልጧችሁ ሚንበር ቲቪ ላይ ካላገኛችሁት ሙስሊም ስቱደንትስ ሊግ በሚለው የዩቲዩብ ገጽ ገብታችሁ ማግኘት ትችላላችሁ። ሰብስክራይብ ማድረጋችሁንም አትርሱ። እንኳን ደህና መጣችሁ። ታንክ ዩ። ሆስቱንም እንኳን ደህና መጣላ። እንኳን በደህና ወደ ፕሮግራማችን መጣ። ፕሮግራማችንን ከዚህ በፊት እንደ ተከታተል ተስፋ እናደርጋለንና ሞር ኦፍ ዩኒቨርሲቲ ተማሪዎች ላይ ፎከስ ያደረገ ነው። ስለዚህ ካንተ ጋር ደግሞ በጣም ያማረ ቆይታ እንደሚኖረን ተስፋ እናደርጋለን። ብዙ ዩኒቨርሲቲ ላይፍን ከተማሪነት እስከ ሌክቸርነት ስላሳለፍክ ኢንሻአላህ ለተመልካቾቻችን በጣም የሚመጥን እንግዳ ይዘን እንደመጣን ባለ ሙሉ እርግጠኞች ነን፣ ተስፈኞች ሳንሆን አይደል? ብዙ ጊዜ ኦሳም ስለ የድምጻችን ይሰማ አካባቢ ምናምን ስለነበሩ ታሪኮች መስማት ይፈልጋል እና ሁነኛ ሰው ነው ያመጣ አይደል? ሰው ይመስለኛል። ያው ሌሎች ሰዎችም ጋር በተወሰነ መልኩ ተጫውተናል። ስለሱም እናነሳለን። ከዛ የተወልዶ የታደገ ከዛ ደግሞ ለየት የሚያደርጉ ታሪኮችም ይኖራሉ ብለን ተስፋ እናደርጋለን። ያስተዋውቀን ራሱን ከመስታወቅ ይጀምር። አመሰግናለሁ እንግዳችሁ አድርጋችሁ ስለጋበዛችሁኝ። እዚህ ለተማሪዎች ተማሪ ሴንተር አድርጋችሁ የምታቀርቡት ነገር ትልቅ ነገር ነው። ምክንያቱም ተማሪ የሀገር መሰረት ነው፣ የኡማ የትውልድ መሰረት ነውና ይህንን ፕሮግራም አስባችሁም በዚህ መሰረት እየሰራችሁ በመሆናችሁ ትልቅ ነገር ነው። ማመስገን ፈልጋለሁኝ። በርቱ ማለት እንፈልጋለሁኝ። ወደ ራሴ ስመጣ መሐመድ አወል ሀጎስ ባላለሁኝ። የተወለድኩት ትግራይ ክልል ማዕከላዊ ዞን የሚባል አንድ አብያድ የምትባል ትንሽ ከተማ ናት። 20 እስከ 30 ሺህ ህዝቦች የሚኖሩባት። እዛ ተወልጄ ከአንደኛ እስከ ሁለተኛ ደረጃ ትምህርት ቤት የተማርኩት በአብያድ ከተማ። ዘን ዩኒቨርሲቲ ጎንደር ዩኒቨርሲቲ የመጀመሪያ ዲግሪ አንትሮፖሎጂ ከጎንደር ዩኒቨርሲቲ እስከ 12 እዛ ነበር አብያዲ እስከ 12ኛ ክፍል አብያዲ። ዘን ያኔ አስታውሳለሁ ጎንደር እንትን ነበር የምንሞላው፣ ይሄ ዩኒቨርሲቲ ምርጫዎች ነበሩ። አንትሮፖሎጂ መማር ፈልግ ነበር አክቹአሊ አስታውሳለሁ። ታውቀው ነበር ግን በጣም ነበር አንትሮፖሎጂ ማጥናት በጣም ፍላጎትም ነበር። በአገሪቷ ውስጥ ከነበሩ ጎንደር ዩኒቨርሲቲና አዲስ አበባ ዩኒቨርሲቲ ብቻ ነበር የሚሰጠው። መጀመሪያ ምርጫ ጎንደር ነበረ። አዲስ አበባ እንደማይደርስ እርግጠኛ ነኝ፣ ብዙ ሰዎች ስለሚመርጡት ማለት ነው። ዘን ጎንደር መረጥኩኝ። ጎንደር የመረጥኩበት አንዱ አንትሮፖሎጂ ለመማር ነበረ ማለት ነው። ጎንደር ከ1996 እስከ 99 የመጀመሪያ ዲግሪ፣ 2000 ላይ ጎንደር ዩኒቨርሲቲ በመምህርነት ሰቃዮች ያኔ በትምህርት ሚኒስቴር ነው በዩኒቨርሲቲዎች መሰለኝ በዩኒቨርሲቲዎች እንትን እየተደረጉ ይቀሩ ነበር። በኋላ ነው ትምህርት ሚኒስቴር ሰቃዮች እንትን እያደረገ ማስቀረት እዛ እንትን ማድረግ የጀመረው ማለት ነው። ስለዚህ 2000 ጀምሮ ጎንደር ዩኒቨርሲቲ በረዳት ምሩቅ አንድ ተብሎ ነው ያኔ እንትን የሚደረገው መምህር ለን አስታውሳለሁ። ገና ዲግሪ የመጀመሪያ ዲግሪ ተማሪዎች ማስተማር በራሱ ያለው ጣጣ ብዙ ነበረ። ሁለተኛ ዲግሪ ወደ አዲስ አበባ 2002 ላይ ይመስለኛል ለመማር ሶሻል አንትሮፖሎጂ ለመስራት መጣሁኝ። 2 አመት እንደተማርኩኝ ኦሬዲ የተወሰነ እንትን የማድረግ መንገጫቀጭ ህይወት ዝቅ ማለት መታመም ነገሮች መጥቶ አቋርጬ ወደ ጎንደር ሄድኩኝ። 2 አመት ጠበቅኩኝ። ዊዝድሮ ሞልቼ ማለት ነው። ዘን ሪአድሚሽን ስጠይቅ አዲስ ዩኒቨርሲቲ ትንሽ አንገላቱኝ አስታውሳለሁ። ያኔ ግን 2 አመት ጠብቄ ነበር ጎንደር ዩኒቨርሲቲ ላይ ማስተርስ እንደገና ጀመርኩ። ይሄኛው ትቼ ማለት ነው። ማስተርስ ጎንደር ዩኒቨርሲቲ ነው የሰራሁት። የመጀመሪያ ዲግሪ ጎንደር ዩኒቨርሲቲ ነው። አሁን የፒኤችዲ ተማሪ በመቀሌ ዩኒቨርሲቲ
ወራቤ ዩኒቨርሲቲ ማስተምራለሁኝ። አይ ቲንክ በቃ መሰለኝ በዛ ታስበው ተማል እናነሱ የበዛ ይመስለኛል። መርሐባ። እንዴት ነው የተወለድክበት አካባቢ እስኪ ግለጽ። ምን አይነት አካባቢ ነበር? አብያድ በጣም ትንሽ ከተማ ናት። አክቹአሊ በጣም ትንሽ ናት። ላይክ ትግራይ ውስጥ ካሉ ከአዲስ አበባ ወደ 700 ምናምን ኪሎ ሜትር ከመቀለ 90 ኪሎ ሜትር ወጣ ብላ የምትገኝ ማዕከላዊ ዞን የምንለው አክቹአሊ በታሪክ አሉ አባነጋ ምናምን የምንላቸው አካባቢዎች ተወለድበት ነው። ኖርማሊ ይሄ ትግራይ ውስጥ ይሄ እስላማዊ ሴንተሮች ከምንላቸው አካባቢም አንዱ ነው። እስላማዊ ሴንተሮች አሉባቸው ተብሎ ከሚጠበቀው ለምሳሌ አብዛኞቹ ሐጃጆች ወደ ኤርትራ ለመሄድ አብያድን ማቋረጥ ነበረባቸው። ኢትዮጵያውያን ሐጃጆች በአስመራ በባዛ አድርገው ነበር የሚሄዱት የእግር ጉዞ ወደ ሐጅ ማለት ነው። ይሄ አሁን ያለውን የባህር የምንእንትኑ የማኑ የኤር ትራንስፖርት ምናምን ሳይጨምር በኤርትራ በኩል ነበር የሚንቀሳቀሱት ማለት ነው። ስለዚህ አንዱ በአድዋ አድርጎ አድዋ ኤርትራ አስመራ አድርገው ነበር የሚሄዱትና አብያዲ አንዷ መዳረሻ እንደነበረች ነው የታሪክ ድርሳናቶቹን የሚያሳዩና ስለዚህ ትንሽ ከተማ ማዕከላዊ ዞን የምትገኘው ግን ደስ የሚል ነገር አለው። አንዳንዴ ትንሽ ከተማ ውስጥ ማደግም ላይክ ሶሻሊ ጠንካራ የሆነ ግንኙነት እንዲኖር ያደርጋል ከሰዎች ጋርና ሂስቶሪካል ናት ከተማዋ በብዙ መልኩ ግን ትንሽ ከተማ የምንላት ከተማ ናት። ግን ስለዚህ አሁን ካልከኝ ነገር አንፃር ሙስሊም ዶሚናንት ኤሪያ ነው ማለት እንችላለን። ከዛው ትንሽ ከተማ ብትሆን ናት ሙስሊም ዶሚናንት አይደለም፣ ክርስቲያን ዶሚኔትድ የሆነ ኤሪያ ነው። ግን ጠንካራ የሆነ እስላማዊ ቤዝ አለው አካባቢው። ጠንካራ የሆነ እስላማዊ ቤዝ ያለው ነው። ላይክ አድ ከቢረ የሚባሉ አካባቢዎች አሉና ከሐረርና ተንቤን የሚያገናኝ የዘር ሀረግም አለው። አብዛኞቹ አሁን እዛ አካባቢ ለምታገኛቸው ኖርማሊ የኢትዮጵያ እስልምና እንትኑ 2 ወይም 3 መስመሮች ናቸው ያሉት። አንዱ በመጀመሪያው ከሰሜን ወደ መላው ኢትዮጵያ የተሰራጨበት ነው። ሁለተኛው ደግሞ ከምስራቅ ወደ መላው ኢትዮጵያ የተሰራጨበት መንገድ ነው ያለው ማለት ነው። 2-3 ጊዜ እንትን ስላደረገ ማለት ነው። ስለዚህ የመጀመሪያው መስመር የምንለው ሰሃባዎቹ በሰሜን በኩል አድርገው በኤርትራ በኩል አድርገው ውቅሮ በነጃሺ በአክሱም ምናምን አድርጎ ወደ መላው ኢትዮጵያ የተሰራጨበት መንገድ አለ። ዘን እንደገና ሁለተኛው ዘይላ በኩል አድርጎ የተሰራጨበት አለና አንዱ ኤሪያ ነው ይሄ የትግራዩ ተንቤን አድዋ ምንላቸው አካባቢዎች እነዚህ ኢንክሉዲንግ አክሱም አክቹአሊ እስልምና መሰረት የሆነ አካባቢዎች ናቸው እነዚህ እና ሙስሊም ዶሚኔትድ ነው ለማለት ይከብዳል። ማይኖሪቲ ነው እኔ እስከማውቀው ድረስ ያደግንበት አካባቢ ግን ጠንካራ የሆነ እስላማዊ ቤዝ ያለው አካባቢ ነው። ጥሩ ከእንትኑ አንፃር መሰለኛ የተነሳው ጠንካራ ያሉ ሙስሊሞች አክቹአሊ አብዛኛው ትግራይ አካባቢ ያሉ ሙስሊሞች በቁጥር አናሳ እንደሆኑና ጠንካራ እንደሆኑ ነው የምንሰማው። ቁጥሩ ላይ ምድር የተቀሸረ ነገር አለ። ምክንያቱም አንዳንዴ ይሄ ኦፊሻል ስታቲስቲክሶች ላይ ስንመለከት 5% አንዳንዴ ወደ 3% ሲያወሩት ያለው እንደኔ ጥናት እንደኔ አረዳድ ግን ወደ 20% ይደርሳል። ትግራይ ውስጥ ያለው ሙስሊም 20% እንደሚደርስ እርግጠኛ ነኝ እኔ ምናልባት ከዛ ባይበልጥ ማለት ነው። እሺ መልካም። እንዴት የመጀመሪያ ትምህርት የተከታተል ከዛው አብያድ አካባቢ? አብያዲ አንድ አብያድ አንደኛ ደረጃ ትምህርት ቤት የሚባል በጣም ትንሽ ከተማ ትንሽ ትምህርት ቤት ነው። ላይክ በጣም ደስ ይላል አክቹአሊ ይሄ የኛ ጊዜ የነበረ ትምህርት ደስ ይላል። እዛም እንዴት ነው አብያድም ስገቡ እንዲህ ምናምን ነበር? አዎ እንዲህ አድርገን ምናምን በጣም አጭር ነበር። አይደል አሁን ረጅም ነኝ አጭር በጣም አጭር ነበር። ይሄን መድረስ አልቻልኩም ነበር። አስተውላለሁ። ግን ከምን አንፃር ነው እንደዚህ ይደረግ ነበር? አይ ቲንክ ፊዚካል እንትን ይመስለኛል። ፊዚካል አንድ ሰው እድሜውና ፊዚካል ሰውነቱ መገናኘት መቻል አለበት። ሰው እንዲህ አድርጎ መድረስ የሚችል አንድ ሰው በዛ እድሜው ነው ሲያድግ ነው የሚሉት ነገር አለ። በተፈጥሮ አጭር የሆነስ ያው ፕሮፖርሽናል ሊለካው ይችላል። ፕሮፖርሽናል ነው እንት ነው ፕሮፖርሽናል ነው ከሚል የመነጨ ነውና ጎበዝ ተማሪ ነበርኩኝ። አንደኛ አሳልፉ ሳትነካ ጆሮህን ይመስለኛል ያኔ ናክቸዋለሁ ግን መሰለኝ እስከባው የነካውት ይመስለኛል እንዲህ ይደረግ ነበርኩ ለመንካት እንዲህ ይይዛል የሆነ ሰው እንዲህ አድርገ ቀና በቀና የምትባልና ይፈቀድ ግን አሪፍ ነው። ይሄ
ኬጅ አልነበረም አክቹዋሊ ኬጅ የሚባል ነገር የለም ኢሚዲየትሊ 7 አመት ወይም 6 አመታችን ሲሆን ነው አንደኛ ክፍል እንትን ጀምረው ዛስ ዋይም ይሄንን ያመጡት ኬጅ የሚባል ነገር የለም ኢሚዲየትሊ አንደኛ ክፍል እንትን እንጀምራለን ከክላስ ወደ ክላስም በአመት 2 ጊዜ እንትን ነገር ነበር መሸጋገር የምንለው ማለት ነው ጎበዝ ተማሪ ከሆነ ለምሳሌ በሴሚስተር በአመት 2 ክላስ ሊዘል ደብል መጥቶ ማለት ነው አሁን ቀፍቷል መሰላል የለም እኛ 3ኛ ክፍል እያለን ምናምን አስተውሳለሁ በአንዴ እኛ 3ኛ ክፍል ገብተን በሁለት አመት ውስጥ 4ኛ ክፍል የገባ እኩል 4ኛ ክፍል ስንገባ ምናምን እንደዛ ይገቡ ነበር ከዛ በኋላ ግን ይቀርል 2 ጊዜ እንትን አድርጌያለሁና ይሄ ከክላስ ጎበዝ የሆኑ ተማሪዎች ግሬዳቸው ወደ 90 ምናምን የሚደርስ ተማሪዎች አንደኛ በዩኒትም በክላስም እየተባለ ግን ጥሩ አይደለም አሪፍ ነው ግን በኋላ ላይ እንትን ፈጠረ መሰለኝ ይሄ አንድ ተማሪ በአመት ማግኘት ያለበት እንትን አለ ዕውቀት አለ ነው አይ አሁን ለምሳሌ አሁን ባለንበት ተጨባጭ ማለት ነው አሁን ድሮ ወይ እንትን ሀሁ የሚቆጠርበት ቤት ገብቶ ቆጥሮ ከዛ ኬጂ ገብቶ ምናምን የሚገባ አለ አዳም አሁን ኬጂም ከመግባቱ በፊት ቤት ውስጥ እናቶቻቸው ምናምን እንግሊዘኛ በደንብ አስተምሯቸው አማርኛ አረበኛ ሁላ የሚናገሩ ልጆች አሉ ገብተው እንደ አዲስ እኩል ሆነው ከሚሄዱ መቅደማቸው ምንድነው ችግሩ ዌል የነሱን እንትን ኢንተረስት ማስተናገዱ አሪፍ ነው ላይክ ሁሉም ተማሪ በተመሳሳይ ፍጥነት አይኖርም ፔሱ በጣም ነው የሚለያየው አንዳንዱ በጣም ጎበዝ ይሆናል ቶሎ የሚገባው አለ አንዳንዱ በብዙ ጥረት እንትን የሚደረጋልና ከሌሎች ጋር እኩል እንትን ለማድረግ መሞከር ፌር አይደለም እኔም እንትን ማድረገው እና የሆነ ጥሩ ነገር አለው እንዳልከው ጎበዝ ከሆነ ይሄ ጥሩ ካወቀው የሚጠበቅበት ኮምፒተንስ የምንላቸው ነገሮች ለምን ከነሱ ጋር አብሮ ይቆያል ዳስ ዋይ አንዳንድ ትምህርት ቤቶች ላይ በጣም ጎበዝ የሆኑ ልጆች የመሰላቸት ባህሪ ያሳያሉ ትምህርት ቤት ውስጥ እና ክላስ መቅጣት መፈረፍ ምናምን የምናያቸው በጣም ጎበዝ ናቸው ክላስ ውስጥ የሚወራም አንዳንዶቹ እንትን ያደርጋቸው ከስታንዳርድ በታች ይሆንባቸዋል ስለዚህ መሰላቸት ይጀምራሉ ክላስ መቅጣት ይጀምራሉ መምህር ጋር መጣላት መጋጨት ምናምን የሚመጣው ክላስ ውስጥ የሚሰጠው የትምህርት እንትን ውስጥ ስታንዳርድ ለነሱ የማይመጠን ስለሆነ ሊሆን ይችላል ሶ እንደዛ ከሚሆኑ ከክላስ ወደ ክላስ ተብሎ እንዲሸጋገሩ በማድረግ ፍላጎታቸውን ማሟላት የተሻለ ይመስለኛል መርሐባ እሺ ወደ አንተ እንመለስና ከዛ እንዴት ሆነ ያ ዘን ኤሌመንተሪ ዛ ትምህርት ቤት ሃይ ስኩልም አንድ ትምህርት ቤት ነው የነበረ መሰለኝ ሌላ ትምህርት ቤት ማን ነበረ እስከማስታውሰው አንድ ትምህርት ቤት ነበረ አንድ ክፍል ውስጥ እንት ነበራችሁ ኤሌመንተሪ ስትማሩ 50 ተማሪዎች ነበር ዴስክ ምናምን በደንብ ነበር በዴስኮቹ ድንጋይ ላይም ነበረ አልፎ አልፎ እናም የሆነ ጊዜ ላይክ እንት ማርፈድ አይቻልም ዩኒፎርም አልነበረም ኤሌመንተሪ ላይ እኔ እስከማስታውስ ድረስ ዩኒፎርም አልነበረንም በኋላ ሃይ ስኩል ላይ ስንደርስ ነው ዩኒፎርም ምናምን ማለት ነገሮች የመጣ ማለት ነው እና የየራሳችን የሆነ እንትን ይኖረናል የምናሳድገው ተክል ዛፍ ምናምን እንጠቅላለን ቅጣትም ተማሪ ካረፈደ ወንዝ ድረስ ሄደን በጀሪካን ውሃ ተሸክመን ማምጣት አለብን ምናምን እንዴ ማለት አይቻልም አምጥታችሁ 10-20 ጊዜ ትመላለሳለህ ወንዝ ድረስ ሄደህ ውሃው ለማን ነው ለማምጣት ለዛ ተክሉ ኦኬ እንትን ነበር እርሻ ምናምን ነበር ተማሩ ይሄ አለ እያንዳንዳችን አስተውሳለሁ የራሳችን የሆነ ምን ተክለው ዛፍ ነበረ ምናሳድገው እያንዳንዱ ተማሪ አለው እና ትምህርት ቤት ውስጥም አለ ይሄ የጋሮ እንትሮች የምንላቸው ነገሮች ዛፍ ምናምን የተለያየ እና ትምህርት ቤት ውስጥ ያሉ ያንን የማሳደግ እያንዳንዱ ተማሪ ግዴታ ነበረ እንደ ቅጣትም ተማሪ ሲያረፍድ ወይም ሲጣላ ወይም የሆነ ነገር ሲያደርግ ቅጣቱ ይሄንን ነው ውሃ ከወንዝ ሄዶ ማምጣት ወይም ከቤቱ ያመላልሳል 10 ወይም 20 ጊዜ ማለት ስለዚህ ሶስታችን ከሆነን እኔ ካጠፋው የሁለታችሁም እርሻ እስኪጠገብ ድረስ እኔ ያመጣው ያደርጋለ ማለት ነው እና ይሄ ትምህርት በሬዲዮ የሚባል ነገር ነበረ ኤቭሪ አይ ቲንክ በሳምንት 2-3 ቀን ሰብሰብ ብለን ዛፍ ስር ሁላችን ሬዲዮ ትምህርት በሬዲዮ የሚባል ከአይ ቲንክ ወይም ከመቀሌ ይመስለኛል ይሰራጫል ባህር ዳርም በአማራ ክልል ያሉ ተማሪዎች በየክልሉ ነበር አስተውሳለሁኝ ሶ ያ ትምህርት በሬዲዮ ክላስ ውስጥ መምህራኖች ሬዲዮ ይዞ እንትን ያደርጋሉ እኛ እናዳምጣለን አይ ቲንክ አሪፍ ነገር ነበረው እሱ መሰለኝ ምን አይነት ተማሪ ነበርክ ግን አይ ቲንክ ጎበዝ ተማሪ ነበርኩኝ ከክላስ አንደኛ ከዩኒት አንደኛ ኤሌመንተሪ ላይም ጎበዝ ነኝ ሃይ ስኩል ላይ ትንሽ 3ኛ ደረጃ የወጣበት ሃይ ስኩል ላይ ይመስለኛል እሱም በቃ በታሪክ ጉርጉስና መሰለኝ በፈረፍ ሌሎች ቦታዎች ላይ መዋል ምናምን ሲመጣ ተወሰነ ውጤት እንትን ማድረግ ጀመረ እና 11ኛ ክፍል ላይ ይመስለኛል 3ኛ ወይ አይነት ነገር ወጣኝ ከአንደኛ ክፍል እስከ 12ኛ ክፍል ሁሉም አለ ከአንደኛ ክፍል ጀምሮ ሰርቲፊኬት ያለ አክቹአሊ ከቤት
አለ ኢቭን የሽልማት ወረቀቶቹ ምናምን አሉ ደብተር ነበር ሽልማቶቹ ደብተሮቹም አሉ ስቲል የተሸለምኳቸው ያኔ ማለት ታሽጎ ደብተር ነበር የሚሰጣው አንድ ደብተር ነው በጣም ውድ ነው በዛ ሰዓት ላይ ደብተር ከተሸለመ ይለያል 50 ልኮ ነው ማስበው ማሙኮ ደብተር የሚባል ሼክ አላሙዲን እንትኖች ነበሩ አይ ባለ 16 ምናምን ወይስ ባለ 16 እሷን ስፖርት ደብተር ናት የሆነች ክራውን የምትል ደብተር ነበረች አረንጓዴ ነው ሰማያዊ ነገር ነው ክራውን ነው የሆነች ክራውን አሞራ ምስል ነው ያቺኛው እሷ የስፖርት ደብተር ነበረች ብዙ ጊዜ እና ደርሰንበታልኛ እንጂ በዛም ደግሞ ስኩዌር ደብተር የምንለው አለ አሁን ስኩዌር ነው አለ ስኩዌር አለ ያው ግን ክራውናን በደንብ ነው ማስተሳሰብ ደርሰንበታል እንትን ታውቃለህ የኛ ትውልድ ድልይ ይመስለኛል የሆነ ያህሉን ፓርት አይቶታል የዚህንም ደግሞ የሆነ ያህሉን አይቶታል ለምሳሌ እኔ እንትን 1992 ክፍል ላይ መሰለኝ 8ኛ ክፍል የተፈተንኩት 1992 አንተ የተወለድኩ ያ 94 10ኛ ክፍል 1996 12ኛ ክፍል ተፈተንኩ እኔ እሱንም 92 ወደ መጨረሻ አካባቢ ነው የተወለድኩት ያላቻ ውይይት ነው ያላቻ ውይይት ሊሆን አይ እንዳልኩ ነው እምር ድልይ ለምሳሌ ፈረቃ ራሱ ነው ትዝ ይለኛል እስከ 3ኛ ክፍል ምናምን እንደዚህ ፈረቃ ነበር ጧትና ከሰዓት ነበር ፈረቃ ነበር ከዛ ደግሞ እንትንም ነበረን ፈረቃ ደረሳችሁ ደህና ናችሁ እናንተ አዎ እኮ እንትን ነን ያልኩ ለዛ ነው ድልይ ነን ከዛ ደግሞ እንትንም ነበር ይሄ ደብል መምታት ምናምን ነበር 12ኛ ክፍል መቼ ነው የተፈተንከው አንተ 12ኛ ክፍል 2000 ስንት ነው 12 አረ 2000 ማለት ነው 2012 ነበር በኮሮና ምክንያት 2013 ገባን ኦኬ 2000 ላይ ነው ዩኒቨርሲቲ ማስተማር ጀምሮ ያለው that's why እኛ 2013 ነው የተፈተነው እኩል የተመረቅ ነው በጣም እኔ ማስተማር ሲጀምር አይ የተመረቅ ነው እኩል ነው ሁለት ግን እሱ ትልቅ ይመስላል ስለወፈረ መርሃባሽ እዛ አካባቢ ከኤሌመንተሪ ትምህርት ጎን ለጎን የመድረሳ ሲስተምስ ነበር ወይ ቂራት ቁርአን አሊፍ ባታ እንዴት ተጀመረ እዛ አካባቢ ያለው ሂደት ምን ይመስል ነበር አዎ ነበሩ እንዳሁኑ ባይሆንም አሁን አክሰሱ በጣም ሰፊ ነው እኔ ይሄ ሎህ ምንላት በእንትን የተሰራች በጣውላ የሚሰራው ላይ ተሰራ ሎህ የሚባለው ነገር አለ I don't know የምታውቁት ከሆነ ሎህ ነው የሚባለው ይሄ ነጭ ነገር ኖራ የሚባለው ነገር በዛ እንትን ይደረጋል ከዛ እዛ ላይ በመድ ይከተባል እንደገና ስጨርስ ሐፍዘ ታጠፋና እንደዛ ነው ይቀራው አዎ እንደዛ እየተደረገ ነውና ኢቭን ይሄ መድዋና እንትኖች ለመክተቢያ እንትን የምታደርገውን የሆነ ጫካ ሄደን እንትኗ ማምጣት አለብን ይሄ ላይክ እጣን የሚመስል ነገር አለ ዛፍ ላይ እንትን የምታደርገው ነገር እጣን ነው የምንለው ዛፍ ላይ አይታችሁ ታውቃላችሁ የሆነ እንደ እንትን የሚመስል ነገር እንደ እጣን ዛፍ ላይ ሳይሆን እንትን አይቻለሁ ጎዜ ሄደን ነበር ዛፎች ላይ አለና ሄደን ሰበስበዋለን ሰብስበን ዘን መዱ አንዱ ይሄ እጣን አለ ዘን ይሄ የባትሪ ድንጋይ ጥቁሩ አለች እሱ ሁለቱ ተወቅጦ እንትን ተደባልቆ መጻፍ ያልቆ ጥቁር ነገር ይፈጥራል ዘን በእንጨት ቀብ የምትባለ ነገር አለች ከተባለ ማለት ነው እና በዛ መልክ ነው አነስተኛ ነው በጊዜው የነበሩ ቂራት ቤቶች ግን በጣም ላይክ ደስ የሚል የሚያስፈራ ነገርም አለው ሼኾች በጣም ይፈራሉ ግርማ ሞገስም አላቸው ይፈራሉ ያሉትን ነገር ሁሉም ነገር ይደመጣል በምንም ተአምር ሼኽን አለማክበር አይቻልም ትምህርት ቤት ላይ ልትረብሽ ትችላለህ ትምህርት ቤት ላይ ሆነ ነገር ልታረግ ትችላለህ ቂራት ቤት ግን መረበሽ አይቻልም መፎረፍም አይቻልም ካረፈርክ ያው ግርፋት አለ ከባድ ግርፋት አለ እንጋይዞ ምናም ሼኾች ምናም ተሳደጉ ኢቭን ማስፈቀድ አለ ላይክ የሆነ ሽንት እንደማድረግ ማስፈቀድ አለ ዝም ብለ መሄድ አትችልም ስለዚህ ሆነ ምልክት ታሳያለህ ለምሳሌ እንደዚህ ስታሳይ ሽንት ማለት ነው እንደዚህ ስታሳይ ሁለቱ ኮድ አላቸው ውሃ ሽንት ነው ምናም ለማለት አንድ እንደዚህ ማሳየት ከዛኮ በቆየህበትም ደቂቃ እንትን እንደዚህ ብለ የዚህን ያህል ከቆየና አለው ምልክት አለውና አይ ቲንክ አሪፍ ነበረ ሞር ኦፍ አቅሪዎቻችንም ያከባቢ ሰዎች ናቸው ግን ካሁኑ ይሄ ቃዒዳ ምናምን እንላቸው ነገሮች አልነበሩም ይለያል ኢቭን የቀራንበትና ያሁን ቀላል ነው በጣም ቀላል ነው ኢፌክቲቭ ነው ያሁን ያቀራር መንገድ በተለይ ቃዒዳ መንገድ ይዞት የመጣ የልጆቹን በጣም ኢፌክቲቭ ነውና ኢዝሊ ልጆች ቂራትን ኢዝሊ እንዲያነብ ያደርጋቸዋል ያኔ ግን በጣም ከባድ ነበረ ላይክ እነዚህ ሐርፎቹ የቀራንበት መንገድ አድካሚ ነበር ማፋገጥ ምናምን አልነበረም ነው አድካሚ ነው ላይክ ይሄ
እንግሊዘኛ ለማንበብ አሁን እኛ ጊዜም የነበረ ከባድ ነበረ። አሁን ቫወሎቹን ነው ላይ ልክ እንደዛ ለምሳሌ አሁን ቫወሎቹ አ የሚሉ ለምሳሌ እንግሊዘኛ ላይ የትኛው ነው አፕል ቢቦል ምናምን እየተባልክ አይደለም አሁን ልጆች የሚማሩት ማለት ነው። ኖርማሊ ኤ ነው የምትነበበው። ኦኬ አ ነው የሚነበበው ነው አሁን ለምሳሌ እንግሊዘኛ ሲያደርጓቸው ማለት ነው። ስለዚህ ኢዝሊ ማንበብ ይችላል ያሁን ልጆች ማለት ነው። እኛ ጋር ግን የነበረው እንግሊዘኛውም ቂራአቱ አረብኛው በጣም አድካሚ ነበረና ኢፌክቲቭ የሆነ ካሪክለም የተቀረጸ ይመስለኛል አሁን ያለው ሁኔታ ማለት ነው። ቅድም ከካሜራ ውጪ እንትን እያወራን ነበር። ከክላስ አንደኛ ነው ሞጣው ከሴክሽን ምናምን ስላልከኝ ላገናኘው ብዬ ነው። የቂራአት አላ ያህፈዝ የመጣ ተማሪ ምናምን ብለህን ነበር። አሁንም እያስተማርክ ተማሪ ሲሰንፍ አልወድም ብለህን ነበርና እስኪ ያገናኝልን ሁለቱን። ያ ምንድነው ይሄ አብዛኛው ሙስሊም ከልጅነቱ ጀምሮ ሜይ ቢ ከትምህርት በፊት ቂራአት የምንጀምር ይመስለኛል ብዙዎቻችን ሙስሊሞች በየቤታችን በየሰፈራችን በየቤታችን ያ የሚሰጠን አንድ አድቫንቴጅ አለ። ከንባብ ጋር መተዋወቅ ከቂራአት ጋር ኦር ከኤዱኬሽን ከምንለው ስርዓት ቀድሞ አድቫንቴጅ የማግኘት ሁኔታ አለ ሙስሊሙ ጋር ማለት ነው። ስለዚህ አብዛኛው በጣም ጎበዝ የሆነ ቂራአት ላይ ጎበዝ የሆነ ልጅ ትምህርት ቤት ላይም ጎበዝ ነው እኔ እስከማውቀው ድረስ ማለት ነው። ለምሳሌ እኔ ያደኩበት አካባቢ ላይ ቂራአት ላይ በጣም ጎበዝ የነበር ልጆች ትምህርት ቤት ላይ እነሱ ናቸው የሚሸለሙ የምናውቃቸው እና አዘ ሴም ታይም ቂራአት ላይም ጎበዝ ናቸው ዘቤስት ልጆች ተብሎ የሚጠሩ ናቸው። ትምህርት ቤት ላይም እነሱ ናቸው ተሸላሚዎች። ሃይ ስኩል ላይም እንደዛ ነበሩ ማለት ነው። እና ምናልባት ይሄ የቂራአት ላይ ይዞት መለማመዱ ምናምን ልምዱ ይዞት የሚመጣ ይመስለኛል። ዘን ወደ ዩኒቨርሲቲ ሲገቡ አብዛኞቹ ሙስሊም ተማሪዎች ጎበዝ ናቸው። በኔ በተለይ ያስተማርኩበት ጎንደር ዩኒቨርሲቲ ላይ ወደ ዩኒቨርሲቲ የሚመጡ አብዛኞቹ ሙስሊም ተማሪዎች በጣም ጎበዝ ናቸው። ስለዚህ እኔ የማውቀው ሙስሊም ተማሪ ጎበዝ ነው የሚል ነገር ነው የማውቀው። ሰነፍ ሲመጣ ምንድነው እንዴት ሰነፍ ሊሆን ይችላል እናደዳለሁኝ። ስለዚህ ኤፍ የሚያመጣ ወይም ዲ የሚያመጣ ሙስሊም ተማሪ አናደኛል። እኔ ጀስት የምጠብቀው እኔ ኤ ፕላስ ወይም ኤ ነው። ዝቅ ካለ ቢ ነው የምጠብቀው ማለት ነው። ግሬድ ሲለምን ሳይ ደግሞ ተማሪ በጣም ያናደኛል። እንዴ ሙስሊም ሁሉ ግሬድ ይለምን ያሳፍራል። እኔ ሰው ይዛት ማለት ነው። ምክንያቱም ሙስሊም በባህሪው ባስተሳሰቡም ከሌሎቹ የተሻለ የሆነ ሚሽን አለን ብዬ ነው የማምነው። ሁላችን የተሰጠን ሚሽን አለ። ምርጥ ኡማ የመሆን ሚሽን ተሰጥቶናል ብዬ ስለማስብ ማለት ነው። ቤስት ጄኔሬሽን የመሆን ሚሽን ተሰጥቶናል። አላህ Subhanahu Wa Ta'ala የሰጠን ተልእኮ ይሄንን በቃ ምርጥ ሆነን መገኘት። ይሄ ኸሊፋነት የምንለው ነገር አለ አይደል? ኸሊፋ ማለት ምድርን በፍትህ በጥሩን ማስተዳደር ነው። ይሄ ደግሞ የተሰጠው የሰው ልጅ ነው። ከሰው ልጆች ደግሞ ይሄንን ሚሽን መሸከም የሚችለው ደግሞ ሙስሊም ኡማ ነው ተብሎ ተሰጠና ምክንያቱም በቁርአን ነው መመሪያችን ቁርአን ነው። ቁርአን ደግሞ የተሰጠው ለሙስሊሙ ስለሆነ በዋናነት የተሰጠው ምንም እንኳን ለሰው ልጆች መመሪያ ቢሆንም ይሄንን ሚሽን ግን የማስፈጸም ኃላፊነት ግን የተሰጠው ሙስሊም ኡማ የምንለው ነገር ስለሆነ ስለዚህ ሙስሊም ኡማ ሁሉም ቤስት ሆኖ መገኘት ይችላልበት። በየትኛው ዘርፍ ላይ ነጋዴ ከሆነ ቤስት መሆን አለበት። ተማሪ ከሆነ ምርጥ ተማሪ መሆን አለበት። መምህርም ከሆነ ምርጥ መምህር ሆኖ መገኘት አለበት። ሐኪም ከሆነ ምርጥ ሐኪም ሆኖ መገኘት አለበት የሚል ነገር ስላለ እና ዛስ ዋይ ነው ሰነፍ ተማሪ ሙስሊም ሳይ እናደዳለሁ። መርሃባ እሺ ወደ እንትን እናርገውና አሁን ኤሌመንተሪ ላይ አንዳንደኛ ለመውጣት ከሃይ ስኩል የሚጠበቅብህ ነገር አለ አይደል? ሰማው የሆነ መጫወት ያለብህ ጊዜ መተው አለብህ። ማንበብ ያለብህ በቃ ልጅነትን በተወሰነ መልኩ መተው አለብህና እንዴት ነበር የምታመጣጥነው? ጨዋታ ያምርህም ነበር ነው ወይንስ እንዴት ነበር? ኖ ጨዋታ የማያምረው ልጅ ይኖራል ብዬ አላስብም። it's just part of የእንትን የሰው ልጆች ፓርት ነው። መጫወት እንፈልጋለን ሁላችን፣ መፎረፍ እንፈልጋለን ሁላችን። ግን እንዴት አድርገን ነው ያንን ነገር ምን ገድበው የሚለው ነገር ነው የሚወስነው ማለት ነው። እና እኔ አያቶቹ ጋር ነው ያደግኩት። ሱቅ ነበረን፣ ሱቅም ጠብቃለሁ። ስለዚህ ከሱቅ ነው የምኖረው ቁጭ ብዬ። አብዛኛው ሙስሊም ባንድ ጎበዝም እንዲሆን የሚያደርገው ቁጭ ብለን ስለምን ሊሆን ይችላል። ሱቅ መጠበቅ ንግድ ምናምን የምንላቸው ነገር እንዳሁኑ አይደለም። ንግዱ ከሱቅ ቁጭ ብለን እንኖራለን። ስለዚህ ማንበብ አለብኝ አንድ። ሁለተኛ ከሱቅ ስውል የተለያዩ ጽሁፎች አሉ የሚመጡ ጋዜጦች ምናምን ለነዚህ ለእቃ መጠቅለያ የምንላቸው ነገሮችን ማንበብ አለብኝ። እነዚህ ነገሮችን ማነባለሁ፣ ይደብቃለሁ
ከተለያዩ አካባቢዎች የሚመጡ መጽሐፍቶች ነበር እንደ መጠቅለያ ተብሎ የሚሸጡ ከመጋዘን የሚጣሉ ነገሮችን። ስለዚህ እነዚህ ነገሮችን ማንበብ ነበረብኝና አይ ቲንክ ይህንም አንድ አድቫንቴጅ እየሰጠኝ ይመስለኛል። አሁንም ድረስ ዘልቆ ማየው የማንበብ ፍላጎቴ ልጅነት ያሳደኩት ከሱቅ ይመስለኛል። እኔ ግን ሱቁም አለ መስራት አለብኝ ከጠዋት ጀምሮ እስከ ማታ እኔ ከሱቅ ነው የምውለው። ትምህርት ቤት መሄድ አለብኝ መጫወትም አለብኝ እነዚህ ነገሮች። ስለዚህ አይደር ነው ምናልባት አንዳንዴ ኳስም ጎበዝ ያልሆኑበት ምክንያት ከሱቅ ስለነበረ አድቫንቴጅም አልነበረኝም ኳስ ለመጫወት እንትን ለማድረግ አልነበረኝም እና ሀፍቱ እንትን ማድረግ ነበረብኝ። ሁለቱን ማጣጣም ያስፈልጋል። ማንኛውም ወጣት ማንኛውም ሰው ፍላጎት አለ አላማ አለ። እነዚህ ሁለቱ ማጣጣም ያስፈልጋል። ልጆቻችን አሁን ከቤት መጫወት ሲፈልጉ በተወሰነ አልከለክላቸውም። ምክንያቱም አይኖ ዛት የመጫወት ፍላጎት ሲገደብ ይዞት የሚመጣ መነጫነጭ ከቤት ውስጥ ስለማውቀው ኦኬ መፈቀድ አለበት። ልጆች መጫወት አለባቸው። ልጅነታቸውም ፓርት ኦፍ የነሱ የልጅነት ህይወት ስለሆነ ማለት ነው። ከቤት ተዘግቶ መዋል የለባቸውም። ልጆች ይጨንቃል። በዛ ልክ እኔም በልጅነቴ ከሱቅ ስለነበረ የምውለው ያጣዋቸው ነገሮች አሉ፣ ያገኘዋቸው ነገሮችም አለ። አድቫንቴጅ አለው። ምናልባት አስቸጋሪ ልጅ እንዳልሆን አድርጎኛል ብዬ አስባለሁ። አላስፈላጊ ከሆኑ የሰፈር ልጆች እንዳልውል አድርጎኛል ብዬ አስባለሁኝ። ግን ይሄ ቁጭ ማለት በራሱ ሱቅ እንዳነብ ያደረገኝ ይመስለኛል እና ጎበዝ ተማሪም እንደሆነ ያደረገኝ ያ ሊሆን ይችላል። እስኪ ሚኒስትሪ አካባቢ ስላለው ነገር ንገረንና ዘለን ወደ ሃይ ስኩል እንገባለን። ሚኒስትሪ 8ኛ ክፍል 6 ነበር እናንተ ጋር? 8 ነው 6 አልነበረም። 1992 ላይ ነበር የተፈተንኩት። ያ ኦኬ። ልክ ኢህአዴግ ሲገባ ነው እንትን የቆመው 6ኛ ክፍል ይመስለኛል። እኔ አልደረስኩበትም 6ኛ ክፍል የሚባለውን ነገር። ከዛ በፊት እስከ 6ኛ ክፍል በእንግሊዝኛ ነበረ። ያ በእንግሊዝኛ ነበር ከኛ በፊት የነበረ እስከ 6ኛ ክፍል ነበር የሚፈተኑት። ዘን 8ኛ ክፍል ሚኒስትር ተፈተንኩኝ። 10ኛ ክፍል የሚባለው ነገር መጣ። አይ ቲንክ እኛ የዚህ ትውልድ ላቦራቶሪ ነን። የትምህርት ሚኒስትሮች ላቦራቶሪ ነበር ብዬ አስባለሁ። አዳዲስ ነገሮች እኛ ጋር ነበር የሚሞከሩት አይ ቲንክ። ስለዚህ 10ኛ ክፍል ኦኬ ሁለተኛ ነን እኛ። የመጀመሪያዎቹ ሌላ ጀና አሉ ከኛ በፊት አንድ 10ኛ ክፍል የተፈተኑት እንትን አለ ተማሪዎች ነበሩ። ዘነኛ ሁለተኛ ነን እና እነዛዎች ጋር ይሞከራል፣ እኛ ጋር ይደገማል፣ ይሞከራል፣ ይደገማል፣ ዘን ይቀየራል፣ መጽሐፍ በየጊዜው ይቀየራል። ሎት ብዙ ነገሮች ነው የሚቀየሩ ማለት ነው። አንድ ይሄን ነው። ግን አድቫንቴጅም ነበረው ደግሞ። አድቫንቴጁ ምንድነው? አዲስ ስለሆንን የሆነ አንዳንዴ በብዛት ዩኒቨርሲቲ መግባት በብዛት እንትን መደረግ የምንላቸው ነገሮች ይዞ መጥቷል እና 8ኛ ክፍልም ስንፈተን ወሳኝ ነው። 8ኛ ክፍል የወደቀ ተማሪ ያው ኦልሬዲ የሀገሪቷም ሁኔታም ስለማይፈቅድ እንደገና ተመልሶ እንትን ማድረግ ኦልሬዲ በዛው ወደ ኋላ መቅረት ይመጣል። ስለዚህ መውደቅ በጣም ትልቁ ውርደት በእኛ ህይወት ትምህርት ቤት ላይ መውደቅ ትልቁ ውርደት ማለት ያን ነው። ብዙዎቹም ራሳቸው የሚያጠፉበት ሁኔታ እንደነበረ አስታውሳለሁ። 8ኛ ክፍል ወደቀም ብለው መድገም ይቻላል። ግን ወደቀ የሚባለውን ነገር ግን ይዞት የሚመጣ እንትን አለ። አይ ቲንክ 10ኛ ክፍል አሁን 10ኛ ክፍል ከወደቅ መማር አትችልም። ግን ወደቀ የሚባለው ሜንታሊቲ ግን ትንሽ ይከብዳል በእኛ ጊዜ እና ተማሪ ሆኖ ትምህርት ቤት ላይ እንትናኮ ወደቀ ተብሎ ከልጅ እስከ ትልቅ ነው የምናወራው ይወራል። ስለዚህ ይሄ ሰው ወይም ይጠፋል ወይም አስታውሳለሁ ወይም የሆነ ቦታ ላይ ሄዶ ራሱ አጠፋ ምናምን በምን ሆነ ነው 8ኛ ክፍል ስለወደቀ ወይም 10ኛ ክፍል ስለወደቀ የሚባል ነበር። አሁን ግን ለምን አለፍኩ ብሎ እንትን የሚያደርግ ይመስለኛል። 10ኛ ክፍል ላይ በእኛ ጊዜ 10ኛ ክፍል ነው ከባድ። አሁን ቀርቷል በእርግጥ ምክንያቱም 10ን የወደቀ ሰው መማር አይችልም። አመቱ ሙሉ ጠብቀ መጨረሻ ላይ ማትሪክ ድጋሚ ሲወጣ ፕራይቬት ልትፈተን ትችላለህ። ግን ምንድነው በቃ ላይፍህ ነው የሚታመሰው። ከዛ 10ኛ ክፍል ወይ ቲቪቲ ትማራለህ ማለት በቃ ወይ ወደ ዲግሪ በጣም በቃ ስቃይ ነው የሚሆንብህ የወደቀ ሰው 10ኛ ክፍል እና በጣም እንትን ነበረች የሰውን ህይወት የምትቆርጥ ነበረች። ፌር አይደለም አክቹአሊ የሰው ልጆች በትምህርት ምክንያት ህይወታቸው ዲፋይን መደረጉ ልክ አይደለም ብዬ ነው የማስበው። እኔ እንትንም ሊሆን አይችልም ግን ማለት ያለው እንትን ሜንታሊቲ ያ ነው። እኔ አልተማርኩም ሶ አንተ ተምረህ ምናምን እዛ ኢንጂነር ሆነ ምናምን ነው ያለው። ያ ኤዱኬሽን ፊሎሶፊው ልክ አይደለም። ኢትዮጵያ ውስጥ ለምሳሌ ኤዱኬሽን ከስራ እና
ህይወት የመጨረሻ ግብ ተደርጎ ዲፋይን ተደርጓል። ስለዚህ ሳምዋን በስኪሉ ኦር በሌላ መንገድ ሰክሰስፉል ሊሆን ይችላል የሚል ነገር አልነበረም። እንትን አሁን እኮ አለማችን ላይ አሁን ብራዚሎችን ስናያቸው ከ8ኛ ክፍል ነው ትምህርት የሚያቋርጡት ከ4ኛ ክፍል ነው ምናምን። ግን ዓለም ላይ በቃ በጣም ታዋቂ ናቸው። ኳስ ነው መጫወት የሚችሉት፣ ጎበዝ ናቸው። ከዛ ሌላውም ደግሞ እንደዚህ መካኒክ ምናምን መሆን የሚችል ሰው ግዴታ እስከ 10ኛ ክፍል ተምሮ ምናምን የሚባል እንትንም አለ። ከዛ በተጨማሪ ደግሞ ሌሎች ስኪሎች አሉ። አሁን የአርት ስኪል ያለው ሰውዬ ወስደ እንትን ታስተምረዋል። ግን ሚኒማም እንትኖች የምንላቸው ነገሮች አሉ። አክቹአሊ የሰው ልጅ ሚኒማም የሆነ እውቀት ማግኘት አለበት። ሚኒማም ይሄ የሂሳብ ስሌቶች፣ ላንጉጅ፣ አይኪው ምናምን የምንላቸው ማንኛውም ኦኬ። እሺ እንደ ጥያቄ ላንሳውና ለምን አሁን ለኔ ህይወት ላይ ሂሳብ ስሌት ምን ያደርግልኛል? ከትምህርት ቤት ጀምሮ እየመጣን ምን ጠይቀው ጥያቄ ስለሆነ አንድ በዛው ምሳሌ ልንገር። አንድ ጊዜ አስታውሳለሁኝ ባንክ ቤት ሄድኩኝና የሆነ ወጣት ነው ዘንጧል፣ ደስ የሚል አለባበስ ያለው ምናምን ስታየውና 23360 ምናምን ብር ወጪ ለማድረግ ፈልጓል እና ጽፎ ይሰጠዋል። እንትኑ ይሄ ባንክ ቤት ያለው ዊንዶው ላይ ያለው ይመልሰዋል። ጽፎ ይሄዳል፣ ይመልሰዋል። አየሁትና ለምንድን ነው የምትመልሰው ይሄ ወጣት ስለው 23300 ምናምን ብር ብሎ መጻፍ አይችልም እና አናዶኝ ነው ይለኛል። ኖ አይ እሱ ኖ ኢቭን ነምበር ቁጥሩን ራሱ ቁጥሩ መጻፍ አልቻለም፣ በፊገር መጻፍ አልቻለም እና አናዶኝ ነው። ወጣት ነው ስታየው። ስለዚህ ይሄ ወጣቱ ነው በዚህ እድሜው ቁጥር የማይጽፍ ከሆነ ላይክ ይሄ እንትን የምንላቸው ሰዎች እኮ ቢሆን ችግር የለውም። ሽማግሌዎች አልተማሩም፣ ማይምነት አለጠፉም ይባላል። እነዚህ በድሮ ያን ነበር ማይምነት ያለጠፋ ሰው ምናምን ተብሎ በልዩ ሁኔታ እንደገና ቁጥርና ፊደል እንዲለዩ ይደረግ ነበር። ሰው የሰው ልጅ አትሊስት ቁጥርና ፊደል መለየት አለበት። ሚኒማም ማለት ነው ህይወታችን ላይ ኢቭን ሞባይል ለመጠቀም ኢቭን የሆነ ነገር ለመጠቀም this is minimum requirement of ኮሚኒኬት የምናደርግበት ነገር ስለሆነ ማለት ነው። ቀበሌ ሲሄድ ወይም የሆነ ቦታ ሲሄድ ይህ ሰው እንትን ማድረግ ስለሚጠበቅ ሶ at the same time ስኪልም የምናዳብረው እነዚህ ነገሮችን ስናውቅ ነው። ስኪላችን ለማዳበር እነዚህ መሰረታዊ የሆኑ የሂሳብ እንትኖችና የላንጉጅ ነገሮችን ሊኖሩን ይገባል፣ መሰረታዊ ስለሆኑ ማለት ነው። that's why በየትምህርት ቤቱ መሰረታዊ የሆኑ ነገሮች ተብሎ እነዚህ ተለይተው የሚሰጡት። ኦኬ መሰረታዊ ዲፋይን እናድርገውና ምንድን መሰረታዊ የሂሳብና የእንትን በቃ ስሌት ብያለሁ። ለምሳሌ አንድ ሰው ስሌት እነዚህ አራቱ መደመር፣ ማካፈል፣ ማባዛትና መቀነስ ከቻለ አትሊስት ዘንድ ላንጉጅ መጻፍ፣ ማንበብ፣ መናገር የምንላቸው ሂሳብ ላይ እነዛ ነገሮች ሚኒማም ይጠበቅበታል። ግን እነዚህ ነገሮችን ማያውቁ ሰው በተለይ በዚህ በ21ኛው ክፍለ ዘመን ላይ ምን ያደርጋል? እሱማ ለመኖርም አስቸጋሪ ነው። ምንስ ያደርጋል? ሸክም ነው ለኔ ሶሪ ሴዛት ሸክም ነው የሚሆነው። ምክንያቱም ቤት ውስጥ አክቹአሊ እንትንም ያደርጋል። መጻፍ አለመቻል በራሱ የሚፈጥረው የአእምሮ ህመም ያለ ይመስለኛል። ወጣቱ ነው መጻፍ አለመቻሉ የሆነ ቦታ ላይ ሲሄድ እርግጠኛ ነኝ እንትን ያደርጋል፣ ሾክ ያደርጋል። ላይክ ባንክ ቤት ያልኩን ነገር ሂዶ ቁጥር ጽፎ ሽማግሌ እድሜንትን ቢሆን እኮ ኦኬ ና ልጄ ጻፍልኝ ለማለትም ይቀላል። ግን ወጣት ሆኖ ግን ጻፉልኝ ማለት አይችልም። ሴቲንግ ማስተካከል ካልቻለ ያስቸግረዋል። ደን ሞባይል ይዞ ላይክ ሁሌ እንትን ማድረግ አይችልም። ስለዚህ ቴክስት ማድረግ አለበት፣ ምናምን ማድረግ አለበት። ይህን ለማድረግ ሚኒማም ኦፍ እንትን ያስፈልገዋል እና ዚስ ሚኒማም ስኪል በጣም ዲተርሚናንት ነው። አሁን ባለንበት ዓለም 21ኛ ክፍለ ዘመን ስኪል ክህሎት አስፈላጊ። ግን ክህሎትን ለማዳበር ግን እነዛ መሰረታዊ የሆኑ የእውቀት ደረጃዎች ግን ማለፍ አለበት። የአብዱልሐኪም ጥያቄ ግን ይገባኛል ያለው እኔ ወይንም ፎከስ ማድረግ ወይንም ታለንቴ ወደ አንዱ ካዘነበለ ሌሎች ነገሮች ለምን ፎከስ ማድረግ ያስፈልገኛል የሚል ነው። ግን እግር ኳስ ተጫዋች ሆኖ እኔ ባንተ ነው ሰማው የትኛውም ነገር አንተ ለምሳሌ አሁን አርት ላይ ጎበዝ ሰዓሊ ብትሆን ማትስ ምን ያደርግልሃል የሚለው ነገር በጣም ሊጠቅምህ ይችላል ብያምና። ለምሳሌ ስቲቭ ጆብስን እንጠቀም፣ የአፕል መስራች። እሱ በዩኒቨርሲቲ ቆይታው አሁን እሷን የሰራው ምንድነው ስልክን ምናምን ቴክኖሎጂ ኮሚኒኬሽን ምናምን ላይ ነው ፎከስ ያደረገው። ግን በአንድ ወቅት ሂስትሪውን ሲናገር የአርት ክላስ ሂዶ ይማር ነበር። አሁን ምንም እንደሚፈጥር አያውቅም። አሁን ስልክን ዲዛይን እንደሚያደርግ አያውቅም። ግን አንድ የአርት ክላሶችን ዩኒቨርሲቲ ላይ እየዞረ ዝም ብሎ ገብቶ ይወስድ ነበርና ስለዚህ ለምን ጠቀመው ማለት ነው? ስልኩን ዲዛይን ለማድረግ ጠቅሞታል ህይወቱ ላይ። ስለዚህ ምንም አናጺ ብትሆንም
ግን ነው ከእያንዳንዳቸው እነዚህ ፈጠራዎች ጀርባ መሰረታዊ የሆነ ኖሌጅ አለ። በነገራችን ላይ እንትን እኮ አይደለም መሰረታዊ እንትን ላይ ልዩነት የለም። መሰረታዊ እውቀቶች ላይ እኮ እንትን ማለት አለብን መሰረታዊ እውቀት ምናምን። ግን ሰማው ሜቢ ጥያቄ እንዲህ ኤሌመንተሪ ላይ ሃይስኩል ላይ ስላረኩት ሊሆን ይችላል። ግን ከፍ ስትል አንድ ጋዜጠኛ መሆን የሚፈልግ ልጅ ለምንድን ነው አግሪካልቸር የምታስተምረው? ከዛ ጥሩ ገበሬ መሆን ይችላል ምናምን ማለት ነው። ሰው የሚፈልገውን ነገር መማር አለበት። ከዛ ደግሞ ከልጅነቱ ጀምሮ ራሱ ለምሳሌ ስታሳድግ ልጅን እኮ ታውቋል ወደ ምን እንደሚያዘነብል ወዴት እንደሚያደርግ እያዘነበለ ያለበትን ነገር ሰፖርት እያደረግከው ጎን ለጎን መሰረታዊ የሆነ ነገሩን እየተማረ መሄዱ መልካም ነው። አያግሩ እዚህ ጋር በጣም እንስማማ ከሱ አንፃር ነው። ከዛ ግን አሁን ለምሳሌ ሎጋሪዝም ምናምን ህይወት ላይ ያ ሎጋሪዝም ለምሳሌ ይሄ ሰው ምን ያደርግልታል የሚለው ነገር እንትን እናደርጋለን። ሎጋሪዝም አድቫንስድ ነው። 12ኛ ክፍል ላይ 11ኛ ክፍል ላይ እነዚህ ካልኩለስ እንትን ሎጋሪዝም ምናምን የምንላቸው ነገሮች ሜይቢ እዛ ውስጥ ሁሉም እኩል መሰጠት ስላለበት እዛ ውስጥ ካሉ ተማሪዎች አንዱ ፒክ ያደርገዋል፣ በዛም ይቀጥላል ማለት ነው። ሌላኛው ደግሞ እዛ ጋር የሆነ ሶሻል ሳይንስ ሲቪክስ እየተማረ ነው። ሎጋሪዝም ላይ በጣም ጎበዝ የሆነ ልጅ ምንድነው ሲቪክስ ምን ያደርግልኛል ብሎ ሊያስብ ይችላል። ምናልባት ግን ይሄ ሲቪክስ እና ሎጋሪዝም እና ካልኩለስ አት ዘ ሴም ታይም መሰጠቱ ከሎጋሪዝም ወይም ከካልኩለስ ወይም ከሲቪክስ ኦር ከጂኦግራፊ ቤሲክ የሆኑ ኖውሌጅ መውሰድ ስላለባቸው ነው ተማሪዎች። ለምሳሌ ጂኦግራፊ 10ኛ ክፍል ላይ 9ኛ ክፍል ላይ ተማሪዎች ይማራሉ። ዋይ ጂኦግራፊ ምንድነው የሚያደርግላቸው? ግን ቤሲክ እውቀት ኦፍ ጂኦግራፊ እንዲኖረው ይፈልጋል እያንዳንዱ ሰው። ቤሲክ እውቀት ኦፍ ሂስትሪ እንዲኖረው ይፈልጋል። ቤሲክ ነው። ዘን ወደ ዩኒቨርሲቲ ዲግሪ ላይ ስንመጣ ነው አሁን ምን ያደርጋል ሰው ወደ እንትኑ ማዘንበል አለበት፣ ወደ ክህሎቱ ወደሚፈልገው መማር አለበት። ሜዲሲን መማር የሚፈልግ ሰው ከልጅነቱ ወደ ሜዲሲን እንዲያዘነብል አድርጎ ማሳደግ ይህ ትልቅ ነገር ነው፣ መደረግም ያለበት ነገር ነው። ወደ አርት ዝንባሌ ያለው ሰው ወደ አርት ዝንባሌውን አንደርስታንድ አድርገው ወደዛ እንትን ኢንካልኩሌት ማድረግ በደንብ አድርጎ መስራት አስፈላጊ ነገር ነው። ግን ያንዳንዱ ተማሪ ግን ከኤሌመንተሪ ጀምሮ እስከ ሃይ ስኩል ግን ተመጣጣኝ የሆነ ኖውሌጅ ሚኒማም ኖውሌጅ እንዲኖሩ ይፈልጋል። እንድንግባባ ከተፈለገ በእንትን ደረጃ ስለሚያስፈልግ ማለት ነው። ስለዚህ ሚኒማም የሆነ ኖውሌጅ ሁሉም ሰው ማግኘት አለበት ነው የካሪክለም ህጉ በራሱ ሲቀረጽ ማለት ነው። መምህር ማግኘት ጥሩ ነው። ያስማማል፣ ተስማምቻለሁ። እሺ ወደ ሃይ ስኩል እንግባው። ሃይ ስኩል እንዴት ነበር? እዛው ነው የተማርከው? እዛው ነው። ኖርማሊ ይሄ የንባብ እንትኑ ነው። እኔ ትውስታዬ ትልቁ ትውስታዬ ከሃይ ስኩል ከኤሌመንተሪ ንባብ ነው። በተለይ ክረምት ሲደርስ ጊዜያችን የምናሳልፈው ብዙዎቻችን ንባብ ላይ ነበረ እና የመጽሐፍ እጥረት ነበረ። ጀስት 2 ወይም 3 4 መጽሐፍ ነው ላይብራሪ ውስጥ የምታገኘው የሚታወቁ መጽሐፍቶች ኦር ይሄ መጽሐፍ መሸጫ ምናምን የምንላቸውም 1 ወይም 2 ነው የነበሩና ከፍተኛ የሆነ የመጽሐፍ እጥረት ነበረን በእኛ ጊዜ ማለት ነው። ስለዚህ የምናገኛትን 1 ወይም 2 መጽሐፍ አድምቶ በደንብ አድርገው ላይክ የተለበደው መጽሐፍቶቻችን ምናምን እንዴት ተቀዳደነው ግን በጣም ነበር የምንሳሳላቸው ያኔ ነበር ይቻላል። ግን እዚህ ማፍቀር ማንበብ እኔ አሁን በጣም የምወደው ማፈቅረው መጽሐፍ ሽታ ነው እና ስቲል ስክሪፕቶ ይሄ እንትን አድርገው ታውቃለህ? ብዙ ጽፈ የስክሪፕቶ እንትኑ ቀለም ሽታው ፌል አድርገው ታውቃለህ? ሽታው በጣም ደስ ይለኛል እና አንዳንዴ እንትን አደርገዋል እንዲማሸትበት ጊዜ አለ ያን ነገር ማለት ነው። በሴም ታይም የመጽሐፍ ሽታ በጣም ደስ ይለኛል፣ በተለይ አሮጌ መጽሐፍ ሲሆን ኦኬ I don't know ኖርማል ላይሆን ይችላል። ግን ከልጅነታችን ጀምሮ የነበረው ከመጽሐፍ ጋር የነበረን ቁርኝት ላይብራሪ ገብተን አስታውሳለሁ 8ኛ ክፍል ላይ ሆኜ ነው ለምሳሌ እኔ እንትና መጽሐፍ ማን ነበረ ነው ያልተመለሰው ባቡር የሚል አንድ መጽሐፍ አለ። ባለፈው የሞተው ሰውዬ የታወቀው ጋዜጠኛው የሱ መጽሐፍ 8ኛ ክፍል ላይ ሆኜ ነው ያነበብኩት። የሚገርም 8ኛ ክፍል ላይ ሆኖ ያልተመለሰውን ባቡር ማንበብ ለኔ
ዊርድ ነው አሁን ባለው ሁኔታ በጣም ከፍተኛ የሚባሉ የእንት መጽሐፍ ነው በወቅቱ የነበረው እና ላይብረሪ ገብተን አሉ የሚባሉ በተለይ ልብ ወለድ መጽሐፍቶችን ክረምት ላይ ነው የሚነበበው በእኛ ጊዜ ክረምት ላይ ልብ ወለድ መጽሐፍ ይነበባል 10ኛ ክፍል ላይ እንደተፈተን ልብ ወለድ መጽሐፍ ማንበብ አለ የተለያዩ መጽሐፍቶችን ማንበብ አለ ዘና 12ኛ ክፍልም እንደዚሁ ክረምት ላይ ሲሆን ወደ ተለያዩ አካባቢዎች መንቀሳቀስ ይኖራል ግን ሜይንሊ ክረምት የንባብ ጊዜ ነበር ለኛ ማለት ነው እናም ከዩኒቨርሲቲ ተማሪ የነበሩ በጊዜው አስታውሳለሁኝ አንደኛ አመት ወይም ሁለተኛ አመት በተለይ ሶስት ተመራቂ ተማሪዎችን ወደ አካባቢያቸው ሲመለሱ ቱቶሪያል ነበር የሚሰጡ ቱቶሪያል ግድ ነበር በቃ ጎበዝ የሆኑ ዩኒቨርሲቲ ሰቃዮች ተብለው በየአካባቢያቸው ሄደው ቱቶሪያል መስጠት ግዴታ ነበር ስለዚህ እነሱ እንጠብቃለን ማለት ነው በስሰት ነበር የምንመለከታቸው እንትና እኮ 4ኛ አመት ዩኒቨርሲቲ ማን ነው ተማሪ ነው በጣም ጎበዝ ነው ስለዚህ መስፍን እንትና ሊያስተምሩ መጥተዋል ምናምን ተብሎ ቀጥ ብለን ክረምቱ ኢፌክቲቭሊ ሐምሌና ነሐሴ ኢፌክቲቭሊ ነበር እንትን የምናደርገው ማለት የምንከታተለው ማለት ነው አንዱ አሁን ሚስ የተደረገው ይሄን ይመስለኛል ዩኒቨርሲቲ ያሉ እነዚህ ከዩኒቨርሲቲ ያሉ ጎበዝ ተማሪዎች ወደ አካባቢያቸው ሲመለሱ መሰረት ያለባቸው ይሄን ነው ቱቶሪያል መስጠት ያለባቸው በየአካባቢያቸው የኛ ነው ለሚሉት ወይም ተወልደው ባደጉበት አካባቢ ላይ የሚያገኙዋቸው እነዚህ 11ኛ 12ኛ ክፍል ያሉ ተማሪዎችን ቱቶሪያል ቢሰጡ አይ ቲንክ ለነሱም ጥሩ ነው ይሄ እንትን ፕራክቲሱም ይኖራቸዋል የማስተማር ልምዱም እንዲያዳብሩ ያደርጋቸዋል ሁለተኛም አካባቢያቸውን መቀየር ከመንለው እንደ አንድ ነገር መውሰድ ይችላል ነበር ስለዚህ እኛ ያንን አድቫንቴጅ ነበረን ይሄ ዩኒቨርሲቲ ተማሪ በእኛ ጊዜኛ ተማሪ ሆነን እነሱ ይመጣሉ ያስተምሩናል እንትን ያደርጉናል ዘኛም ተመልሰን ዩኒቨርሲቲ ከገባን በኋላ ያንን ደግመዋለን በዛ ሂደት ነበር ያለፍነውና ንባቡ ትልቅ ነገር ነው በእኛ ጊዜ የነበረው ሁኔታ በተለይ ልቦለድ መጽሐፍቶች ዘና 12ኛ ክፍል አካባቢ ላይ ወደ ስነ ልቦናና ወደ ፍልስፍና ማዘንበል ደግሞ መጣ የተለያዩ የፍልስፍና መጽሐፍቶች ያኔ የነበሩ ሲጻፉ የነበሩ ማንበብ ተጀመረ ዘን ከ12ኛ ክፍል ወደ ታሪክና እስላማዊ መጽሐፍቶች ዩኒቨርሲቲ ከገባው በኋላ መሰለኝ በደንብ አድርገን እኛ መታወቅ የጀመርነው ዩኒቨርሲቲ ከገባው በኋላ ከእስላማዊ ፊሎሶፊ እስላማዊ ኖሌጅ ዲስኮርስ የምንላቸው ነገሮች ኢቭን መጽሐፍቶችም ዩኒቨርሲቲ ከገባው በኋላ ይመስለኛል ከ12ኛ ክፍል ባለው ሁኔታ ግን እንደየአካባቢያችን የምናገኛቸው መጽሐፍም አልነበረም አክቹአሊ በወቅቱ 1990ዎቹ መጨረሻ አካባቢ ላይ መሰለ ይሄ የተለያዩ የዳዕዋና የእስላማዊ መጽሐፍቶችን ቡም ያደረገው በስፋት መንቀሳቀስ የተጀመረው ከ1990ዎቹ መጨረሻ አካባቢ ላይ ይመስለኛል ከዛ በፊት ብዙ አልነበረም እነዚህ የካሴት እንትኖች ምናምን ነበርና አይ ቲንክ ከእስላማዊ ንባብ ጋር መተዋወቅ የመጣው እኔ ማስታወሰው ዩኒቨርሲቲ ከገባን በኋላ ይመስለኛል ግን ንባብ ጋር ንባብን በተመለከተ የንባብ ባህል አብሮ የሚወለድ ነው ወይስ አዳፕቲቭ ነው ይሄን ለምን አነሳው ለምሳሌ ተመሳሳይ ኤክስፖዠር ያላቸው ለሁለት ሰዎች እናስቀምጣቸውና አንደኛው ተፈጥሮ ወደ ንባብ ያዘነብላል አንደኛው ግን አያዘነብልም ሶ አብሮ የሚወለድ ነው ወይስ አዳፕቲቭ ነው ማለት እንችላለን ልክ ሊደርሺፕ ላይ የሚነሳው ጥያቄ አለ አይደል መሪነት አብሮ የሚወለድ ነው ወይስ የሚሰራ ነው የሚባለው ነገር አለና ሞሮፍ የሚሰራ ነገር ነው ለኔ የሚሰራ ነገር ነው ግን ለምሳሌ የተወሰነ ቤዝ ይኖረዋል እንዳልከው ወደዛ መክሊቱ እኔ እናንተ ወንድማማቾች እንሆንና ተመሳሳይ ኤክስፖዠር ነው ሊኖረን የሚችለው አብዛኛው አንዱ ተደባዳቢ ይሆናል አንዱ አንባቢ ይሆናል ግን አንድ ቤት ነው የምናድገው አንድ እንትና ተመሳሳይ ሱቅ ነው የምንጠብቀው እንዳልከው ያ ይኖራል ስለዚህ ግን ምንድነው ታዲያ አንደኛውን ለንባብ እንደዚህ ቀለም ሽታ እንኳን እስኪወድ ድረስ ያደረገው አንደኛውን ደግሞ እንትን ያላደረገውና ሶ አብሮ የሚወለድ ነው የንባብ ፍቅርና ችሎታ ውዴታ ወይስ አዳፕቲቭ ነው ነው ቀደም ያነሳነው ነገር አለ አይደል ይሄ ሰዎች ወደ የሆነ ነገር ማዘንበላቸው አይቀርም ሳሙዋን ወደ ንግድ ሊያዘነብል ይችላል ሳሙዋን ወደ ንባብ ሊያዘነብል ይችላል ሳሙዋን ወደ እግር ኳስ ሊያዘነብል ይችላል ሳሙዋን ወደ ሌላ ነገር ሊያዘነብል ይችላል ማለት ነው ሶ ዘነባሌ የምንለው ነገር ከውስጣችን ይኖራል ስለዚህ አብሮ የሚወለድ ነው አለው አብሮ የሚወለድ ነገር አለ ሁሌ የሰው ልጅ የሁለት ነገሮች ውጤት ነው ይባላል
አንደኛው የኔቸር ነው ይባላል። ሁለተኛው ነርቸር የምንለው ካልቸር ወይም ሶሻሊ ኮንስትራክትድ የሚሆን ነገር አለ። ኔቸር ባዮሎጂካሊ ይዘነው የምንመጣው ነገር አለ። ሶ ዛት ባዮሎጂካሊ ውስጣችን ላይ ያለውን ነገር ምን እናደርገዋለን? እንፈልገዋለን ወይም እናሳድገዋለን ስናድግ ማለት ነው ሁላችን። ግን የሆነ ዲፕ ኢንሳይድ ግን ወደዛ ወደ ተፈጠርንበት የማዘንበል ሁኔታ ግን የተፈጠርንበት ነገር ይኖራል ሁላችን። እኔ ግን ዲቤተብል ኢሹ ነው የሚመስለኝ። ዲቤተብል ነው ኔቸር ነርቸር የምንለው ክርክር ነው። ይሄን ግን የሁለቱ ውጤት ነው ወደሚለው ነው ያዘነበለው። ኢቭን ላንጉዌጅ ምንድነው ከሚለው ክርክር ይነሳሉ። ባህሪ ምንድነው የሚለው ክርክር ይነሳና አንደኛው ቲዮሪ ኔቸር ነው፣ ሁለተኛው ቲዮሪ ነርቸር ነው። ሶ ፋይናሊ አግሪ የሚያደርጉት ምንድነው የኔቸር ነርቸር የሚለውን ዳይኮቶሚ ውስጥ ገብተን ከምንከራከር ጀስት የሁለቱ ውጤት ነው ወደሚለው አስታራቂ ሁኔታ ነው አሁን ያለው። ከባህሪያችን ጀምሮና ከላንጉዌጅ ጀምሮ ሌሎች ነገሮች ይሄ ፊሎሶፊካሊ ያለ ክርክር ነው። ኔቸር ኦር ነርቸር፣ ሶሻሊ ኮንስትራክትድ ኦር ናቹራል የሚለው ነገር። ሶ የሰው ልጅ እነዚህ ሁለቱ ባህሪው ከእናትና አባቱ ጄኔቲካሊ ኦር ከሌላ የሚያወርሰው ነገር አለ። ዘን ማህበረሰቡ ጋር ሲያድግ ወይም አካባቢ ጋር ሲያድግ ደግሞ የሚያዳብረው ነገርም አለውና አይ ቲንክ የሁለቱ ውጤት ነው የሚለውን ነገር እንትን አደርገዋለሁ። እንትንም እኮ ሊሆን ይችላል አይደል? አሁን በእኛ ጊዜ እንኳን እየተማረ ምናምን በቃ ማንበብ ያስጠላኝ የነበረ ልጅ ምናምን ከዛ ልክ ዩኒቨርሲቲ ሁለተኛ ዓመት ምናምን ሲገባ በጣም ኃይለኛ አንባቢ ሆኖ ምናምን ተመርቆ ሲወጣ ራሱን በሌላ ፊልድ ተመርቆ ምናምን የሚወጣ ይኖራል ምናምንና ምናልባት እንዳልከውም ሊሆን ይችላል ከውስጡ የሆነ ነገር ነበረ። ኦር አንድ ጊዜ ኢትዮጵያ ውስጥ በጣም ሰነፍ ከሚባሉ ተማሪዎች የነበረው አስቸጋሪ ነው። ኢትዮጵያ ውስጥ በነበረው ሁኔታ ክላስ ውስጥ ሰነፍ ከሚባሉ የነበሩ ተማሪዎች ነበረ። ወደ አሜሪካ ይሄዳል። ዘን ቼክ ክላስ ውስጥ ፍላጎት የለውም። ሶ ሳይኮሎጂስቶቹ ቼክ ማድረግ ነበረባቸው። ኦኬ ምንድነው ኢንተረስቱ ምን ላይ ስለሆነ ነው? ቅድም ወዳልነው ሁኔታው ኦኬ ለምንድነው በተፈጥሮው ሰነፍ የሚባል ሰው የለም ነው። ይሄ ፊሎሶፊካሊ የሰው ልጅ በተፈጥሮ ደደብ ሊሆን አይችልም፣ ሰነፍ ሊሆን አይችልም ፈልጎ ካልሆነ ወይም የሆነ ነገር ካልተሰራ። ስለዚህ የሰው ልጅ ሁሉም እኩል የመማር እኩል የሚያውቅ እኩል እንትን ካፓሲቲ አለ ማይንዳችን። ስለዚህ something is wrong የሚል ነገር ነው እነዚህ ሰዎች የተረዱት ማለት ነው። ዘን ቼክ ተደረገ። ኦኬ ለብቻው ክላስ ያስፈልገዋል ወደሚል ነገር ነው ኮንክሉድ ያደረገው። ማብቃት ያስፈልጋል። ሚስ ያደረጋቸው ቀደም ያልኩ መሰረታዊ የሆኑ እውቀቶች ነበሩ። ስለዚህ ለብቻው 3 ወር 4 ወር ቁጭ አድርገው ያቺን ጋፕ መሞላት ነበረባት። ዘን እኩል ከነዛ ተማሪዎች ጋር መጓዝ ጀመረ። ያኔ ልጅ አባቱ ምን ብለው ነው የላከው? ባባ አለው የትምህርት ስርዓቱ ነው እንጂ ደደብ እኔ አይደለሁም ደደብ ብሎ ነው የላከለት። ምክንያቱም ይሄ ልጅ ደደብ እየተባለ ነው ያደገው። ሶ ሂዝ ኮንክሉዥን የትምህርት ስርዓታችሁ ነው እንጂ ደደብ የሚያደርገን እኔ ደደብ አልነበርኩም። ዛስ ዋይ ደደብ የሚለው ቃል በጣም እንትን ሊያደርግ ይችላል። አይ ነው ኦፌንሲቭ ሊሆን ይችላል። ግን እንደዛ ነው እንትና ሰነፍ ነው ደደብ ነው እየተባለ ስለምናደርግ ብዙዎቻችን እንትን ይደረግ። ሶ ኖ የሰው ልጅ በባህሪው እንደዛ ሊሆን አይችልም ነው ዛስ ዋይ እንትን የምናደርገው ማለት ነው። ስለዚህ የትምህርት ስርዓቱ ይዞት የሚመጣ ወይም ልክ አለ መሆኑ ለእያንዳንዱ ልጅና ለእያንዳንዱ ተማሪ የሚመጥን የአሰጣጥ ስርዓት አለመኖሩ ነው አንዳንዶቹ ጎበዝ አንዳንዶቹ እንትን የሚያደርጋቸው። ስለዚህ የትምህርት ስርዓቱ ሶስቱን ያማከለ መሆን አለበት ነው የሚለው። ይሄ ዝቅተኛው መካከለኛውና ከፍተኛ የምንላቸው ማንኛውም መምህር እነዚህ ሶስቱ ተማሪዎች አንድ ክላስ ውስጥ መኖራቸውን ማስታወስ አለበት ኦልዌይስ። ዝቅተኛ ቀስ ብሎ የሚገባ መካከለኛ እና በጣም ቶሎ የሚገባው አለ። ስለዚህ መምህሩ ካሪክለም ሲቀርጽ ፈተና ሲያዘጋጅ ዋትኤቨር ሲያስተምር እነዚህ ሶስቱ አይነት ተማሪዎች መኖራቸውን ማስታወስ አለበት። እነዚህ ሶስቱ አይነት ተማሪዎች ማስታወስ የማይችል መምህር መሆን አይችልም ነው የሚለው እንትኑ ማለት ነው። ማንበብ ያሳብዳል እንዴ? አዎ ያሳብዳል በል። ከማህበረሰቡ ወጣ ብለህ እንድታስብ ያደርጋል። ክሪቲካሊ እንድታስብ ያደርጋል። ስለዚህ አንድ ሰው ማንበብ የሚያስፈልገው ክሪቲካሊ እንድታስብ፣ ክሪቲካሊ እንድትጠይቅ፣ ክሪቲካሊ እንድትወስን፣ ክሪቲካሊ
እንድትጠይቅ ነው የሚያደርግ። ስለዚህ ከተለመደው አውት ኦፍ ዘ ቦክስ እንድታስብ ሊያደርግ ይችላል ማለት ነው። ምናልባት አንብበው ማያነብ ሰው ነው የሚያብደው ለኔ አክቹአሊ ያበደው እሱ ነው ለኔ ሶሪ ማያነብ ሰው አብዷል። whatever እንትን አንድ ሰው ቢዝነስ ማን ከሆነ በቢዝነሱ ላይ ማንበብ አለበት always ready መሆን አለበት ብዬ ነው የማስበው። someone is a journalist ጋዜጠኛ ነው በጋዜጠኝነት ላይ ሁሌ ራሱን እንትን ማድረግ አለበት ካፓሲቲውን ቢልድ ማድረግ አለበት ማሳደግ አለበት ማለት ነው። አይ ሚን ለምንድን ነው ቁርአን የወረደው? እንድናነበው ነው። ቁጭ ብሎ እንዲቀመጥ አይደለም፣ መመሪያ ነው። ስለዚህ ይሄ አንብቡ ተብሎ ይህንን ትእዛዝ የወረደው አንዱ ማንበብ ኢዝ መሰረታዊ የሆነ የሰው ልጆች ግዴታ ነው። ስለዚህ አለማንበብ እኔ አብኖርማል ነው ለኔ። አለማንበብ ኢዝ አብኖርማል፣ ማንበብ ኢዝ ኖርማል። አንድ ጊዜ አስታውሳለሁ የሆነ ሰው መጣና ለምንድን ነው የምታነበው አይነት ነገር ብሎ ጠየቀና ለምን እንደማላነብ ስለማላውቅ ነው ያልኩት። ለምን እንደማላነብ አላውቅም፣ ለምን እንደማነብ ግን አውቃለሁ። እንዴ አሁን ያልከው ጥያቄ እንዴ ማንበብ እኮ ፍልስፍና እኮ ያሳብዳል ምናምን አለ። ያው ያ ሰው ለማበድ ቅርብ ከነበረ ማበድ አይቀርም ያበደው። ለማበድ ቅርብ ከነበረ ግን የሆነ ችግር ከነበረው ግን ማበደው አይቀርም። it's not even someone ፍልስፍና ይሄ በጣም weird የሆነ የፍልስፍና የነንቼ ሌሎችን even ቢያነብ እንኳን ያብዳል ብዬ አላስብም። ንባቡ አይደለም የሚያሳብደው። አይ ኖ ሴሌክቲቭ መሆን አለብን ስናነብ ሴሌክቲቭ መሆን እንዳለብን አምናለሁ። ግን ንባብ ኢዝ ንባብ የሰው ልጅ ግዴታው የተቀመጠልን ነው። በተለይ እንደ ሙስሊም ኡማ አንብብ የሚል ትእዛዝ የወረደለት ጀነሬሽን ትውልድ ለማንበብ መጠየቅ የለበትም ብዬ ነው የማስበው። እና አይ ኖ የእናንተ ምን እየሰራችሁት ያላችሁትን ነገር ማንበብ አለብን የሚለውን ይሄ ሙስሊም ተማሪዎች ጋር ተያይዘው የምትሰሩትን ነገር አይ ቲንክ ይህንን ክፍተት ይሞላዋል ብዬ አስባለሁ። ጀስት ማንበብ የአንድ ሙስሊም ኡማ ግዴታ ነው። ስለዚህ ሙስሊም ተማሪዎች በቤስት ሙስሊም ተማሪዎች ማምጣት አለብን፣ ማፍራት አለብን። ሁላችን ከንባብ ጋር ትውውቅ ሊኖር ይችላል። ኢቭን በሙስሊም ሊግ የሚዘጋጀው የመጽሐፍ ዳሰሳ one thing that I like is እንደዛ አይነት አይዲያ መምጣቱ ነው። እንዴት በዚህ ትውልድ የመጽሐፍ ዳሰሳ የሚባለው ነገር እየጠፋ የመጣበት ሁኔታ ላይ የመጽሐፍ ዳሰሳ የሚለውን ፕሮግራም በራሱ መፍጠራቸው ይህንን ሀሳብ ይዞ የመጡ ልጆችን ማድነቅ ፈልጋለሁ። ሰማው እኮ ተጽዕኖ ነው። ምን አሁን ክፍለ ሀገር ላይ ወላ የተወሰኑ ኢንቦክስ እየተላኩልኝ ነበር። ሰውን ጅማ ላይ የሚያዩው መሰለኝ ጅማ፣ አዳማ ምናምን ብቻ አንድ 5-6 አካባቢዎች ላይ ቡክ ሪቪው ምናምን ብለው ጀምሮ ደስ ይላል እንትን ደስ ይላል እና ድባብም አለው። አሪፍ የሆነ ድባብ አለው። ይሄ የንባብ ድባብ ተብሎ አትሊስት በወር አንድ ጊዜ እንኳን አንድ መጽሐፍ ፒክ ተደርጎ በዛ መጽሐፍ ላይ መወያየት በራሱ አይ ቲንክ ለኔ ተስፋ የሚሰጥ ነገር ነው። ምንድነው ሚስ የተደራረግነው ነገር? እንደ ትውልድ ሚስ የተደራረግነው ነገር ብዙ ነገር አለ። ወይ ለኔ እንትን ማድረግ ሰው አይደለም፣ ትውልድ መወቅ ሰው አይደለም። የትውልድ የራሱ የሆነ ኳሊቲዎች አሉት፣ የተሰጡት ነገሮችም አሉ፣ ማልከዳቸው ነገሮች ማለት ነው። አድቫንቴጅም አለው፣ ዲስ አድቫንቴጅም አለው የትውልድ ማለት ነው። የኛ ትውልድም እንደዚሁ ማለት ነው። 1990ዎቹ ላይ ነበር የራሱ የሆነ ነገር አለ። 1960ዎቹ ላይ የነበረ ትውልድ የራሱ የሆነ ኳሊቲዎች ነበሩ፣ የራሳቸው የሆነ ነገር አለው። ሁሉም ትውልድ በየዘመኑ ምርጥ ነው። ሁሉም ትውልድ በየዘመኑ ማለት ነው። ሶ በየዘመናችን ምርጥ ሆነን መገኘት አለብን ነው የምለው እኔ። this generation this ዘመን ምንድነው የሚጠይቀው ብሎ ወጣቱ መረዳት አለበት። ይሄ ትውልድ እንደኛ ትውልድ ሊኖር አይችልም። የኛ ትውልድ እንደዛኛዎቹ ትውልድ ሊኖር ስላልቻለ መኖርም የለበትም። ሁላችን የየራሳችን ነገር ይዘን ስንመጣ እንደየዘመናችን ነው የምንኖረው ሁላችን። ስለዚህ ዘመኑ ምንድነው የሚጠይቀው፣ ዘመኑ ምንድነው የሚፈልገው ነገር ብሎ እስካል ማድረግ ነው የሚጠበቅብን ሁላችን ማለት ነው። ሶ this generation ለምሳሌ ምንድነው እየሆነ ያለው? ኤአይ በፍጥነት እያደገ ነው። ቴክኖሎጂ በፍጥነት እያደገ ነው። ስለዚህ እንደ 1960ዎቹ እኮ እንደዚህ ነበሩ እንዲህ ያደርጉ ነበር ምናምን ቢል እዚህ ትውልድ ብነግረው ምን ያደርግለታል? ምንስ ይጠቅመዋል? ራሱ ከዚህ ዘመን ጋር ማስተዋወቅ እንዴት አድርጎ ማስተዋወቅ እንዳለበት ክህሎቶች እንዴት ማሳደግ እንዳለበት ነው እኔ መንገር ያለብኝ። ማስተማርም ካለብኝ ልጄ በዛ መንገድ ነው ማሳደግ የምፈልገው፣ ልጆች በዛ መንገድ ነው ማሳደግ የምፈልገው። ግን ከኛ ትውልድ መማር ያለባቸው ነገር ምን ተናደርገው ሶ ሚስ የተደራረገው ምን ላይ ነው ያልከኝ ነገር የሆነ ቦታ ላይ የትውልድ ቅብብሎች ላይ የታጠፈ ነገር ያለ ይመስለኛል እኔ
ምናልባት ያ ትውልድ ወደኛ ያላስተላለፈው ነገር አለ፣ እኛም ወደኛ ትውልድ ያላስተላለፍነው ነገር አለ። ለምሳሌ የንባብ እንትኖች ያልካቸው ነገሮች በትክክል ኮሚኒኬት የተደረገ አይመስለኝም። ሚስ የተደረገው ነገር አንዱ እሱ ነው። ሁለተኛ ይሄ የመወቃቀሱ ነገር ይሄ ትውልድ ምንም አያውቁም የሚለውን ነገር ኢዝ ኦቨርዶዝድ ነው። በጣም ከልክ በላይ እንዲጮህም ተደርጓል። የትውልድ በቃ አያነብም፣ የትውልድ እንደዚህ ነው፣ የትውልድ እንደዚህ ነው የሚለውን ነገር ቶኑ መቀነስ አለበት። ቀደም ያልኩ በቃ ይሄን ትውልድ ማወቅ ያለበት በዚህ ትውልድ ልክ ነው። ግን ከንባብ ርቋል። ሚስ የተደረገው ነገር አንዱ እሱ ነው። ከንባብ ርቋል። ላይክ ኤአይ ወይም ቴክኖሎጂ ወይም ሌላ ነገር ኤቭሪቲንግ የሚሰራለት አድርጎ ያስባል። ግን አይሰራለትም። ኢቭን ኤአይ እንኳን ለማውራት ኖሌጁ ሊኖር ይገባል። ቀደም ያልኩ መሰረታዊ እውቀት ያልኩ ኤአይን የማናገር እንትን ሊኖር ይገባል። ኮሚኒኬት ማድረግ መቻል አለብኝ። በትክክል ኮሚኒኬት ካላደረግኩት ቴክኖሎጂውም ሚስ ያደርገዋል። ስለዚህ ሚስ የተደረገውን ነገር አይ ዶንት ኖው ከምን አንጻር እንደሆነ ጥያቄው እንኳን ባላደርገው ብዙ ነገር ሚስ ተደራርገናል ብዬ አስባለሁኝ። በዋናነት ግን ይሄ የንባብ አይ ዶንት ኖ ዘመኑ በጣም ፈጥኗል። በፍጥነት ነው እንትን ያደረገው የመጣው ማለት ነው። ስለዚህ ላይክ ኢንተርኔት የምንለው ቴክኖሎጂ ለምሳሌ ናት ሞር ዛን 40 ዓመት አይሆንም እኮ ከተፈጠረ 40 ዓመት ይሆነዋል አይሆንም። የሚገርመው ነገር ያን ነው። within 40 or 30 years ግን the whole ዓለም ቀይሮታል። this ኢንተርኔት ቴክኖሎጂ የምንለው ኢቭን ሞባይል በጣም ባጭር ጊዜ ነው። so everything ፍጥነት አለው አሁን ባለው ሁኔታ። ስለዚህ ሚስ መደራረጋችን አይቀርም ሁላችን ማለት ነው። ግን ከዘመኑ ጋር እኩል መሮጥ አልቻልንም የሚለውን ነገር ቢስ ያደረግነው እስቲ ይመስለኛል። ወደ ሃይ ስኩል ደግሞ መለስ እንበልና ሃይ ስኩል ስትማሩ ጀማ ነበራችሁ? የጀማ እንቅስቃሴ ምን ይመስል ነበር? እንደ ከተማ ሊሆን ይችላል፣ እንደ መድረሳ ሊሆን ይችላል። ግን እንደ ሃይ ስኩል ተማሪ ተሳትፎነታችሁ ምን ያህል ነበር? እንቅስቃሴዎች ነበሩ? ያ አይ ቲንክ እሱ ይመስለኛል አንዱኛ ያልታደል ነው እሱ ይመስለኛል። በእኛ ጄኔሬሽን ይሄ የጀማ የምንላቸው ነገሮች አልነበሩም። በራሳችን ጥረት ነው ብዙ እንትን የምናደርገው። ይሄ የተርቢያ ሌሎች ነገሮች የምንላቸው ጀማዎች አልነበሩም። ብዙ በራሳችን ጥረት ቅድም መድረሳ ያልነው ቦታ ላይ እንሄዳለን፣ እንቀራለን፣ አንዳንዴም ከመስመር እንወጣለን፣ እንመለሳለን፣ ወደ ሌላ ዓለም እንገባለን፣ በራሳችን ጥረት እንመለሳለን። እንዲሁ ሰርክሎች አልነበሩ ነው። ሰርክሎች አለመኖራቸው በራሱ ብዙ እንድንከፍል አድርጎናል። እኛ አብዛኛው ህይወታችን ከሌላው ጋር የተገናኘ ነበረ። ሌላ ከምንለው ዓለማዊ ከሆነ ህይወት፣ ዱንያዊ ከሆነ ህይወት ኦር ከሌላ ንባብ ጋር የተያያዘ ነበረና ቅድም አንስቼዋለሁ። ዩኒቨርሲቲ ስንገባ ነው ከጀማ ጋር መተዋወቅ የጀመርነው እኛ። ጀስት የተለያዩ አካባቢዎች ከባሌ ከምናምን ከኦሮሚያ የተለያዩ አካባቢዎች ከሀረር የተለያዩ ኢትዮጵያ አካባቢዎች ዩኒቨርሲቲ ላይ ስንሰባሰብ ቶታሊ ዲፍረንት ነው። this ጀማ ኮንሴፕትም ያየሁት ዩኒቨርሲቲ ገባ ይመስለኛል እኔ ያየሁት። እንዴት ምን አይነት ተማሪ ነበርክ ግን ሃይ ስኩል ላይ? ሃይ ስኩል 11ኛ ክፍል 3ኛ ወጣት 11ኛ ክፍል 3ኛ እንትን ነበር ያው ጎበዝ ተማሪ ነበርኩኝ። ቅድም እንዳልኩ ነው ምናልባትም የተወልጄ ያደኩበት አካባቢ ሙስሊም ማይኖሪቲ ስለሆነ እኛ በብዙ መልክ እየተገለልን በብዙ መልክ እየተገፋን ስላደግን በትምህርትና በንግድ ላይ ጎበዝ መሆን ነበረብን። ትግራይ ውስጥ አካባቢ ተወልዶ የሚያድግ አንድ ሙስሊም እጣ ፈንታው ሁለት ነገር ነው፣ ነጋዴ ወይም ጎበዝ ተማሪ መሆን ነው። ሌላ እጣ ፈንታ አይኖረውም። ስለዚህ ብዙ መገፋትም ብዙ እንትንም ስለሚኖር እንደ ማይኖሪቲ ትምህርት ቤት ላይ ይሄ የሶላት ጥያቄዎች፣ የሂጃብ ጥያቄዎች፣ የሎሮፍ እንትኖች ነበር በእኛ ጊዜም ስቲል የቀጠለ ሁኔታ ስለነበረ ስለዚህ እንደ አንድ ተማሪ ጎበዝ ተማሪ ነኝ። ግን ይሄ ጎበዝ እንትን ነበርኩኝ ብዬ ግን አላስብም። ቅድም የተባለው እንደ አንድ ሙስሊም የሚጠበቅብን ነገር ግን እናደርግ ነበር ብዬ ግን አላስብም። በዛ ጊዜ ብዙ ነገር ሚስ አድርገናል። ከትምህርት ሰዓት ውጪ እንዴት ነው እንትን ሱቁ ላይ ነው ወይስ ሱቅ ነው? ምናምን ቀጥታ ወደ ሱቅ የጓደኝነት ምናምን ቀጥታ ወደ ሱቅ ነው። ከሱቅ ወደ ያው
ሶላት ሰዓት ስትደርስ ትሰግዳለህ፣ ወደ ሱቅ ትመለሳለህ፣ አነባለሁ፣ እዛው አድራለሁ። አለክ ፓሽን ነበር ግን ማለት ወይ ግዴታ ነው ግን ፍላጎት ምናምን ውስጥ የለውም ግን ቅጣት አለው አያቴ ቀላል ግርፋት አለው ገረፋለሁ ግን ለዛ የተሰጠሁኝ በታምናለህ ለምሳሌ አንዳንድ ሰው መነገድ የሚሆንለት ሰው አለ አይደለም ለንባብ ነኝ ብያስባለሁ ለንባብ ነው ግን ለምሳሌ ስትነግድ ኮሚኒኬሽን አለ ከዛ ደግሞ ቅልጥፍና አይ ቲንክ ጎበዝ ነበርክ ይሉኛል ያኔ ግን በኋላ ላይ ግን ሳይው ለንግድ ርቁ ሰው እንደሆንኩኝ ነው ያየሁት ምክንያት አብዛኞቹ ያኔ እኔ ብዙ አልሸጥም ነበር ብዙ ጊዜ በቃ ይሄ ብቻ ነው የሸጥኩ ምናምን ይለኛል ሜቢ አንተን ነበር ፈን የሚባል ነገር አለና ፈን አይደለም እኔ ንግድ የተሰጠው ሰው አይደለሁም ማሳመንም አልችልም ንግድ ላይ ማለት ነው በቃ ይሄ ኮንዲ እንዲ ነው ምናምን ቢያን ማድረግ አልችልም በቃ ቁጭ ብዬ ያነበኩኝ የሆነ ሰው ይመጣል ሰጠዋለሁ ሳሙናውን ከገዛው ይገዛው ካልገዛው በቃ አራቺ ምናት አላደርገውም ግን የተለየ ስትራቴጂ ነበር ቁጭ ብለህ ሰው ሲመጣ ከመጠበቅ ቁጭ ኖ ማሳመን አለብህ የገጠር ሰዎች ሲመጡ አንተ ጋር የሆነ ነገር መመረቅ አለብህ የሆነ ነገር መስጠት አለብህ እንደማድረግ አለብህ ማድረግ አለብህ በደንብ ኮሚኒኬት ነው እንዴት ናችሁ ደህና ናችሁ ወይ ምናምን ማውራት አለብህ እንዴት ነው እንትን ነው እንዴት መጣችሁ እንዴት ነው ክረምቱ እንዴት ነው ምናምን አዝመራው እንዴት ነው ማያገባንም ተማራታ ከገጠር ነው የሚመጣለን ወርሻዎች እንዴት ናቸው በደንብ ያልካውቃ እና አንዳንዴም የሆነ ዕቃ አስቀምጠው ይሄዳል የገጠር ሰው ናቸው ይመጣሉ ከ3 ወር ከ4 ወር በኋላ ትዝ ይላቸዋል እዚህ ጋር ዕቃ አስቀምጬ ነበር ምናምን ይላል ያትመልሳል እና አይደል ነው ይሄ የንግድ ሰው አይደለም ብዬ ነው ማስበው ስቲል አንዳንዴ ያስብና አይደለም እንዴት አድርጌ ነው አክቹዋሊ አሁን ጥሩ የመጣው ነገር ምንድነው ፊክስድ የሚባለው ፕራይስ ስለመጣ ተቀበል ይችላል ክርክር የለውም ይሄ ነው መርሐባ እሺ ግን እዚሁ ሃይስኩል ቆይታ ላይ ምናልባት ሰዓታችንን እየተጠናቀቀ ስለሆነ ይሄ መጀመሪያው ክፍል አንትሮፖሎጂን ሃይስኩል እያለህ ነው የመረጥከውና አንደኛ ገርሞኛል በዛ ጊዜ አንትሮፖሎጂን ዩኒቨርሲቲ ሳትገባ መርጠ መወሰንህ ስለዛ ነገር ማውቀ መወሰን በጣም የሚያስገርም ነገር ነውና ለምን ወሰንክ የአንትሮፖሎጂ ፍቅር እንዴት መጣልህ አንትሮፖሎጂስ ምንድነው ጀስት ኢንትሮዲዩስ አድርገህ ያ ሃይስኩል ተማሪ ያለው ቀደም ላይ ከንባው ጋር ተዋወቁበት ጊዜም በደንብ አርጎ ሃይስኩል ተማሪ የነበርኩበት ጊዜ ነበር አስተዋውሳለሁ እና በጊዜው አንድ የፍቅረ ማርቆስ ደስታ መጽሐፍ ኢቫንጋዲ የዘርሲዎች ፍቅር ምናምን የሚል መጽሐፍ እንትን ሆኖ ነበር አይ ቲንክ ኢቫንጋዲ የሚለው መጽሐፍ መሰለኝ እና ያ መጽሐፍ ላይ ገጸ ባህሪ ያለ አንትሮፖሎጂስት አለች አንዲት ካርል ምናምን የሚለው ነገር then that አንትሮፖሎጂ ባህል ጋር የተለያየ ቦታዎች ላይ ፊልድ ላይ መቆየት ቪዚት ማድረግ በረሃ ምናምን የሚለው ኮንሴፕት አለና just want በቃ እኔ መዞር ፈልጋለሁ always travel ማድረግ enjoy ማድረግ ሰው ነበር በልጅነቴ ጀምሮና so that travel የማድረግ vacation ኢንተረስቴን ሆቢን ሊያሟላልኝ የሚችል this is a discipline እንደወስን ያደረገኝ ማለት ነው ሶ በዛ ወቅት ላይ አንትሮፖሎጂ እንትን ያደረኩት ምንድነው ባህል ቋንቋ የተለያዩ ማህበረሰቦችን ማጥናትና መረዳት ዛወስ የመጀመሪያው ኢምፕሬሽን ማለት ነው ስለዚህ ሃይ ስኩል ላይ ይሄን እንትን አደረኩኝ አንትሮፖሎጂ መማር አለብኝ ስለዚህ አንትሮፖሎጂ ባህል ቋንቋና የሰው ልጅ ማጥናት የሚለው ነገር እዛ ጋር ተዋወቅኩኝ ማለት ነው ስለዚህ አዲስ አበባ ዩኒቨርሲቲና ጎንደር ዩኒቨርሲቲ ነበር ጎንደር ዩኒቨርሲቲ መጀመሪያዎቹ ባቾች እኛ ነበርና አክቹአሊ ስለዚህ ጎንደር ዩኒቨርሲቲ መጀመሪያ ጊዜ እየጀመረ ነበር አወስሹር አዲስ አበባ በጣም የሚፈልግ ቦታ ነው ማንንም ሰው ገብቶ እንትን የሚያደርግበት አልነበረም በዛ ሰዓት ላይ ስለዚህ ኮምፒቲሽኑ ሃይ ነበረ ስለዚህ ኮምፒቲሽኑ አንዳንዴ ይሄ የህይወት መርህ መሆንም አለበት በጣም ኮምፒቲሽን የሚበዛበት ቦታ ላይ መወዳደር የለብንም በጣም ኮምፒቲሽን ስትራቴጂክ መሆን አለብን የሆነ ቦታ ላይ አፕላይ ስናደርግ ስንወዳደር we have to be strategic መሆን አለብን ካልኩሌትድ የትኛው ቦታ ላይ በወዳደር አሸንፋለሁ ነው በጣም ልምድ ያላቸው ሰዎች የሚወዳደሩበት ቦታ ላይ አንድ ገና ፈርስት ዲግሪ ያለው ሰው ገብቶ መወዳደር የለበትም
ዘ ሴም ታይም ያኔ አዲስ አበባ ዩኒቨርሲቲ አንትሮፖሎጂ በጣም የሚፈለግ ዲሲፕሊን ነው። 2 ዩኒቨርሲቲ ላይ ነው ያለ። ስለዚህ ጥቂቶች ናቸው ይህንን እድል ሊያገኙ የሚችሉ። ከሶሻል ሳይንስ በጣም የሚፈለጉ ዲሲፕሊኖች ያኔ ሶሲዮሎጂ አንደኛ ነበረ፣ ሁለተኛው አንትሮፖሎጂ ነበረ አስፋራስ የኔ ትውስታ ማለት ነው። ስለዚህ ጎንደር ዩኒቨርሲቲ አፕላይ ያደረኩኝ ደረሰኝ ገባሁኝ ዘንድ ከአዲስ አበባ ዩኒቨርሲቲ የሚለይ ነበረ የጎንደር ዩኒቨርሲቲውን አንትሮፖሎጂ። የአዲስ አበባ ዩኒቨርሲቲ ሶሻል አንትሮፖሎጂ ነበረ ቅድም ያልኩን የሰው ልጅ ቋንቋ፣ ባህልና ሌሎች ነገሮችን ማጥናት፣ ማህበራዊ ህይወት ማጥናት ሶሻል አንትሮፖሎጂ የምንለው ማለት ነው። ጎንደር ግን አንትሮፖሎጂ ፒውር አንትሮፖሎጂ ነበረ እና 4ቱ የአንትሮፖሎጂ ዲሲፕሊን አርኪኦሎጂም አለ፣ ባዮሎጂካል አንትሮፖሎጂም አለ፣ ሶሻል አንትሮፖሎጂም አለ፣ ሊንግዊስቲክ አንትሮፖሎጂም አለ። እነዚህ 4ቱ የአንትሮፖሎጂ ዲሲፕሊን ያካተተ ስለነበረ ይሄ ትንሽ ከኢቮሉሽን ጋር የምንለውን ነገር ከአርኪኦሎጂ ጋር በተለይ እንደ አንድ ሙስሊም አንተም ያነሳው ጥያቄ እንትን አለ እንዴት አንትሮፖሎጂ መረጥከው? ኢቮሉሽንም አለው ሌሎች ነገሮች አሉ እና ዩኒቨርሲቲ ከገባ በኋላ ኦኬ ኢቮሉሽንም አለ ሌሎች ነገሮች ነገር አሉ። ግን አይ ሀቭ ቱ በቃ ተማሪ ነኝ እንደ ተማሪ መስቀል አለብኝ ኦልዌይስ። ጥያቄው እንደ ጥያቄ ላታምንበት ትችላለህ እንደ ሙስሊም ማለት ነው። ግን እዛ ጋር እኔ ጥያቄውን ሸምድጄ መመለስ አለብኝ። ስለዚህ እንደ አንትሮፖሎጂ ሆኜ ገባሁኝ። ግን ብዙ ነገር ሰጥቶኛል አክቹዋሊ ሪጋርድለስ ኦፍ ዚስ ኤቲዝም ባህሪው ማለት ነው። ከኢቮሉሽን ከናቹራል ሳይንስ ከምናምን ጋር ተገናኝቶ አክቹዋሊ ሁሉም ዲሲፕሊኖች የራሳቸው የሆነ እንትን አላቸው። ለምሳሌ አንድ ፊዚክስ የሚያጠና ሰው ስለ ሪሌቲቪቲ ቲዮሪ ሲያስተምር ኦኬ ይህንን ዩኒቨርሱ የቆመው በሪሌቲቪቲ ቲዮሪ ነው የሚል ጽንሰ ሀሳብ ነው ከውስጥ ያለው። ሶ ኢትስ ጀስት አጌንስት ኢስላም ስታዩ ማለት ነው። ዘ ሴም ታይም አንትሮፖሎጂ ጋር የምታዩ የሰው ልጆች የተፈጠሩት በዝግመተ ለውጥ ነው እንዲህ አድርገው ምናምን መጡ የሚል ነገር አለ which is ከኛ እስልምና ከተፈጠርንበት አላህ Subhanahu Wa Ta'ala ነው በአማረ ሁኔታ የፈጠረን። የተፈጠርንበትንም ሚሽን ፐርፐዛችን ዲፋይን ተደርገው ነው የተፈጠርነው። when it comes to science ግን አንዳንዴ ሚሽንህም እዛ ነው የምትፈልገው ከተፈጠርክ በኋላ እንትኖች አሉት እና የሚጋጭ ነገር አለው። እውነት ነው። ካንተ ውጭ ግን ይሞላ ነበር ተሰውሲ በጣም ብዙ አንትሮፖሎጂ አጥንተናል። ለምሳሌ ፈልጉ አብረን ከተማርን ሰዎች አንዱ ለምሳሌ እንትና አቶ አብዱሰላም አሁን ሂጅራ ባንክ ቦርድ ያለውን አንትሮፖሎጂ አብረን ያጠና ነው። ኖ ዩኒቨርሲቲ ላይ ገብታችሁ ሳይሆን ከ12 ክፍል ከዛ አካባቢ አወደ ኦንሊ አክቹአሊ ብቸኛ ነበር አንትሮፖሎጂ በዛ ብቸኛ ነበርኩኝ እና ግን እኔና የሆነ የተወሰኑ ልጆች ያኔ ስለ መጽሐፎች ዲስከስ እናደርግ ነበር ስናወራ ነበርና በቃ ይሄ ወጣትነት አለ አይደል? በቃ ወጣትነት አለ አንትሮፖሎጂ በቃ በረሃ መዞር በተለያዩ ብሔር ብሔረሰቦች እየዞሩ ባህል እንትን ማድረግ ምናምን ምግቦችን መቅመስ በቃ ያንን ነው። ትራቨል በተለይ ትራቨል ስቲል አለ የትራቨል የኔ ፍላጎት ስቲል አለና እንዲያውም ባለፈው ይሄ ሐላል ቱሪዝም የሚለው እንትን ኮንሴፕት ሳመጣ ከድሮም የቆየ ትራቨል የመንቀሳቀስ ፍላጎት ይዞት የመጣ አንትሮፖሎጂም ሼፕ ያደረገው ከዛ በፊትም የነበረ ከልጅነታችን ጀምሮ የሀገርን እወቅ ምናምን የሚል እንትኖች ነበርና ከዛ የመጣ ይመስለኛል። ግን አንትሮፖሎጂ እንደ ዲሲፕሊን የራሱ የሆኑ አስፈላጊ የሆኑ ነገሮች አሉት። ለምሳሌ የሰው ልጅን መረዳት፣ ቋንቋው፣ ባህሉ፣ አኗኗሩ፣ ኢኮኖሚው ምን ይመስላል፣ ካልቸሩ ምን ይመስላል የሚለው ነገር እና ሁሉም ማህበረሰብ የራሱ የሆነ ቋንቋና ባህል አለው። ሁሉም መከበር አለበት የሚለው ነገር ዳይቨርሲቲን አፕሪሺየት የማድረግና ዚስ ፌደራሊዝም ኮንሴፕት በተለይ አሁን ላይ የምናየው ነገር ሀረሬው እንደ ሀረር የራሱ የሆኑ መገለጫዎች አሉ። መገለጫዎች መጠናት አለባቸው፣ ፕሪዘርቭ መደረግ አለባቸው የሚለው ነገር እዛ ውስጥ ነው ያገኘሁት እኔ። ኦር የትግራይ ማህበረሰብ የራሱ የሆነ ነገር አለ። ኦር ሂስቶሪካሊ እነዚህ ማህበረሰቦችን ለማጥናት ምን አይነት ሜቶዶሎጂና ምን አይነት ቲዮሪቲካል እንትሮች መጠቀም አለብን የሚለውን ነገር አንትሮፖሎጂ ውስጥ ነው የማገኘው ማለት ነው። ከአንትሮፖሎጂ የምቀንሳቸው ነገሮች አሉ፣ ከአንትሮፖሎጂ አድም ማደርጋቸው ነገር አለ አስ አ ሙስሊም ማለት ነው። ሌላ አካባቢ ላይ ግን ምንም ችግር የለም። ኢንተርናሽናሊ the most respected ከሚባሉ ዲሲፕሊኖች አንዱ አንትሮፖሎጂ ነው። በጣም ብዙ ብር እየከፈሉ ነው ብዙዎች የሚማሩትና ኢትዮጵያ ውስጥ ግን ብርም የለውም ገንዘብም የለም። ከተመረቀ በኋላ ያቆጭ እንትን ስትገባ አገኘ ጥያቄ አለ ብዙ አንትሮፖሎጂ ላይ በተለይ። ስለዚህ በቀጣይ ክፍል የምናደርገው ጥሩ ይመስላል ሰዓትም ስላለቀ። ስለዚህ ያሰብካቸው ነገራቶች ዩኒቨርሲቲ ላይ ስትገባ አገኛቸው ይሳል አገኛቸውም፣ ከዛም ቀጥሎ ደግሞ የድምጻችን ይሰማ፣ ከዛም ቀጥሎ የማስተማር የምናምን ሂደቶቹን ሰዓት ስላለቀ በቀጣይ ክፍል መልከት ይመስላል።
መርሐባ እኔም በእንትን ላይ ፍሬሽ ኮርስ ይሰጣል አይደል አንትሮፖሎጂ ኮመን ኮርስ ወስደናልና አሁን ግዴታ በጣም የተጨቃጨኩት አስተማሪ ቢኖር አንትሮፖሎጂ አስተማሪ ነው የምር በጣም እንትን ያለኝ በቃ እና እነሱን ጥያቄዎች አነሳለሁ ችግር የለም ጠይቃለሁ እኛ እንቀጥላለን እኔም ለማብራራት ዝግጁ ነኝ መርሐባ እንትን ለተመልካቾቻችንን ሳምንት እንደምንገናኝ እንገራቸው ያው እኛ ደግሞ ጨዋታችንን እንቀጥላለን በሙስሊም ተማሪዎች ሊግ ተዘጋጅቶ በኢንበር ቲቪ ወደ እናንተ ዘወትር ሰኞ ምሽት 2 ሰዓት ላይ እየደረሰ የሚገኘው ሪሳላ ፖድካስታችን ነበር ስትከታተሉ የነበረው እንዳጋጣሚ ሆኖ በተለያዩ አለመመቻቸቶች በኢንበር ቲቪ ያመለጣችሁ ሙስሊም ስቱደንትስ ሊግ በሚል የዩቲዩብ ገጽ ላይ ታገኙታላችሁ ፔጃችንን ሰብስክራይብ ማድረጋችሁን አትርሱ ሌሎች ደግሞ የህይወት ገጾችን ደግሞ መንዳሰስ ይሆናል የመጀመሪያ ዲግሪ ያለ ሁለተኛ ዲግሪ ያለ ከዛ አንትሮፖሎጂ ራሱን ይቻላል ስለ ንባብ ያላነሳናቸው ከዛ ደግሞ ዲዋ ያለ እነሱን ሐሳቦች ኢንሻአላህ በቀጣይ ክፍል ይዘን እንመለሳለን አብራችሁን ስለነበራችሁ ልባዊ ምስጋናችን እናንተ ነው ሳምንት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ